እኮ ትሰዋበታለህ የተሰወውን ማለት ነው። የክርስቶስ መሰዊያ ሲባል እኮ የተሰወውን የክርስቶስ ደም ማዘጋጃ ነው እንጂ ሁሌ ይሰዋ ማለት አይደለም። በየሳምንቱ ነው መጀመሪያ እንጂ እዛ እንግባባ መሰዊያ እንጂ ላይ የምትሰዋው። ምንም እኮ ጥያቄ የለውም። መስዋዕት ታቀርባለህ አይደል? እሱ አይደለም እንግዲህ በቃ እኔ ዋናው ርዕስ እሱ ማቀውን ነገርኩ ስላልሆነ ዋናው ርዕስ አይደለም እሱ ብለህ ስላልሆነ ግግም ትላለህ። ዋናው ርዕስ እሱ ስላልሆነ ታቦት በአዲስ ኪዳን መኖሩን አሳየኝ። በቃ ዋናው ርዕስ እሱ አይደለም። አሁን የጌታ ራስ ስላልሆነ ርዕሱ ታቦት በአዲስ ኪዳን መኖሩን አሳየኝ። ነገርኩ እኮ መጽሐፍ ቅዱስ በአዲስ ኪዳን የነበረው በብሉይ ኪዳን የነበረው ታቦትና በአዲስ ኪዳን የነበረው ታቦት ይለያያል። ይለያያል ሲባል ደግሞ እኔ በብሉይ ጥያቄ ኪዳን አይደለም የነበረው እሱ ታቦት ይለያያል አንድ ነው አይደለም ጥያቄ። መኖሩን በአዲስ ኪዳን ታቦት መኖሩን አሳየኝ መጀመሪያ። አሁን ይለያያል አይለያይም ጋር እኮ ለመሄድ ሲጀምር መኖሩን አሳየኝ እያልኩ ነው። የለም እያልኩ እኮ ነው። አንተ ይለያያል አይለያይም የምትለኝ ጥቅስ አስስጠኝና በአዲስ ኪዳን ታቦት መኖሩን አሳየኝ። እኮ እያሳየው እኮ ነው። ምን አሳየኝ? በዕብራውያን ላይ ያነጻጽረዋል። ዕብራውያን ላይ እሺ፣ ቁጥር የብሉይ ስንት ላይ ነው ኪዳንን በአዲስ ኪዳን ታቦት አለ የሚለው? በአዲስ አዲስ ኪዳን ላይ ኪዳን ታቦት ታቦት አለ አለ ቁጥር ስንት ላይ ነው? ቁጥር ስንት ላይ ነው በአዲስ ኪዳን ታቦት አለ የሚለው? በጣም እየደጋገምከው ስለሆነ ማለት ነው። ያነጻጽረዋል። ታቦት አለ የሚልም ባይኖርም ግን ያነጻጽረዋል እኮ ከምን ጋር ነው እያልኩ እኮ ነው። የተነጻጸረው? እሺ ከምን ጋር ነው የተነጻጸረው? ከብሉይ ኪዳን ካለው ታቦት ጋር የአዲስ ኪዳኑን ታቦት እያነጻጸረ አሳየኝ። ከአዲስ ኪዳን ያብራራል። ታቦት ጋር መነጻጸሩን ቁጥር ስንት ላይ ነው የሚናገረው? ከአዲስ ኪዳን ታቦት ጋር መነጻጸሩ ቁጥር ስንት ላይ ነው ከአዲስ ኪዳን ታቦት ጋር ያነጻጸረው? ቁጥር 19 ላይ ስታነብ ለምሳሌ ማልኩ እኮ እሺ ቁጥር ሙሴም 19 ትእዛዝን ሁሉ እንደ ሕጉ ለሕዝቡ ሁሉ ከተናገረ በኋላ ይላል የጥጆችና ቁጥር የፍየሎች 19 ደም ከኋላና ከቀኝ እሺ የበግ ጠጉር ከኢጶስ ጋር ይዞ እግዚአብሔር ያዘላቸው ኪዳን ደም ይሄ ነው ብሎ በመጽሐፉና በሕዝቡ ሁሉ ላይ ረጨው ይላል አይደለም። እሺ ይሄ በሐዲስ ኪዳን የነበረው በብሉይ ኪዳን የነበረ ነው። ይሄ ማለት ነው የፊተኛው ኪዳን የተባለው ማለት ነው። በሐዲስ ኪዳን ደግሞ ምን ሆነ? በሐዲስ ኪዳን ደግሞ ጌታ ለዓለም ሁሉ ምን አለ? ደሙን ረጨ ማለት ነው። አሁን የልጅ አያስቅም። እኔ አሁን ጥያቄ ጌታ ደሙን ረጭ አይደለም ጥያቄ። በአዲስ ኪዳን ታቦት መኖሩን አሳየኝ ነው ወንድም ማለት። ይሄ እኮ እኛ ምናምነውን ነገር ነው የምትናገረው። በአዲስ ኪዳን ከአዲስ ኪዳን ታቦት ጋር ነው እያነጻጸረ ያለው ስላልክ ከዚህ በኋላ እዚህ ዕብራውያን እንዳትል እዚሁ ጋር በአዲስ ኪዳን ያለውን ንጽጽር አሳየኝ። ጥያቄ ይሄ ነው በቃ። እና ይሄን ምሳሌ ነው ሲል ታዲያ ምን ብለህ ነው የምታረጉመው? እሺ ምሳሌ ነው ጥቅስ ስጠኝ። ከዚህ በኋላ አትጠይቀኝም አንተ። ዘጠኝ ላይ ምሳሌ ነው ይላል እኮ። ከምን ጋር ነው ምሳሌው እኮ? እሺ አስረዳኝ። ምሳሌው ከምንድን ጋር ነው? አስረዳኝ። ማስረዳኝ የለም። አሁን ቅድም ጀምሮ ሲናገር ነበር። ከምን ጋር ነው ምሳሌው? አሁን እኮ የለ 19 ላይ አሁን ለምሳሌ 19 ላይ ምን ይላል? እንደዚህ ይሰው ነበረ የበግና የፍየል አይደለ? 9 ላይ ደግሞ ይህ ለአሁኑ ምሳሌ ነው ይላል አይደለ? የመጀመሪያው ስርዓት አዲስ ኪዳን ታቦት ጋር ነው ንጽጽሩ ላልከው የታለ አዲስ ኪዳኑ ታቦት ነው ጥያቄ ወንድም ማለት የለ። ይህም ለአሁኑ ጊዜ ምሳሌ ነው ይልና እንዲህም መባና መስዋዕት ይቀርባሉ ይላል። እነዚህም እስከ መታደስ ዘመን ድረስ የተደረጉ ስለ ምግብና ስለ መጠጥም ልዩ ልዩ መታጠብም የሚሆኑ የስጋ ስርዓቶች ብቻ ናቸውና የሚያመልከውን በሕሊና ፍጹም ሊያደርጉት አይችሉም ይላል። ስለዚህ እንደዚህም መባና መስዋዕት ይቀርባሉ ይላል። ታቦቱ የታለ? እኔ ስለ መስዋዕት አይደለም አሁን ስለ ታቦት ስለሆነ እያወራን ያለ ነው። ታቦቱን ነው የምታሳየኝ እኮ በአዲስ ኪዳን መሰዊያ ነው መስዋዕት የምታቀርብበት ነው። አሳየኛ። ታቦት ማለፊያ ነው። የታለ? ይኸው እያሳየው አይደል እንዴ? በአዲስ ይኸው ኪዳን እያሳየው እኮ ነው። አንዴ ዲሜጥሮስ በአዲስ ኪዳን መሰዊያ ነው ላልከው ማስረጃ ቁጥር ስንት ላይ ነው እንደዛ የሚለው? እንደዚህም መባና መስዋዕት ይቀርባሉ እያለህ እኮ ነው። ለአሁኑ ጊዜ ምሳሌ ነው እያለህ ነው። የታለ በአዲስ ኪዳን ታቦት የሚለው? ንጽጽሩ እኮ እኔ ሰው ህሊናው ላይ ካልተኛ በስተቀር የዕብራውያን ጸሐፊ የቀደመውን ኪዳን መስዋዕትና የአዲሱን ኪዳን መስዋዕት ነው እያነጻጸረ ያለው ዕብራውያን 9 ላይ በየዓመቱ በየዓመቱ ሊቀ ካህኑ ይገባል ወደ ቅድስት ቅዱሳን ይገባ ነበር። አሁን ግን ዘላለማዊ የሆነ መስዋዕት መጥቷል። በእጅ ይኸውላችሁ ምድራዊቷን ድንኳን ነገረን፣ ሰማያዊውን ድንኳን ነገረን። ከዛ ሊቀ ካህኑ የሚያደርገውን የጥጃ መስዋዕት ነገረን። ከዛ ዘላለማዊ ስለሆነው ስለ ክርስቶስ ኢየሱስ መስዋዕት ነገረን። በቃ አንድ ጊዜ ስላቀረበው ይሄ ነው እኮ ንጽጽሩ። አካሉ መጥቷል። አሁን ዘላለማዊ የሆነው መስዋዕት ክርስቶስ ኢየሱስ
ቀርቦልናል። ይሄን ነው ንጽጽሩ እየነገረን ያለው። በግድ መጽሐፍ ቅዱስ ላይ የኔን ሐሳብ ካልጫልኩ ብሎ አንድ ሰው ግብ ግብ ውስጥ ሲገባ ዲሜጥሮስን ትሆናላችሁ ማለት ነው። እዚህ ክፍል ላይ በአዲስ ኪዳን ታቦት አለ እያለን አይደለም የዕብራውያን ጻፊ። ካልክ ግን የቁጥር እዚህ ላይ በአዲስ ኪዳን ታቦት አለ የሚል ታሳይኛለህ። ካልሆነ እኔ ታቦት እንደሌለ አሳይሃለሁ። ወይ ጉድ! እሺ ሌላ ልጨምርልህ። እሺ ዮሐንስ ራእይ ምዕራፍ 11 ላይም አለ። ዮሐንስ ራእይ ጋር ስንሄድ ዕብራውያን 9 ከዚህ በኋላ አደግምን ማለት ነው። ጨርሰነዋል ዕብራውያን 9ን። ራእይ መጽሐፍ እኮ አልሰማልክ ላድርገሽ። አይ እኔ አልሰማል አልኩም። ቁጥሩን ንገስና ጥቀስና ይኸው እዚህ ክፍል ላይ ታቦት አለ በአዲስ ኪዳን የሚል አሳየኝ። ካልሆነ አትመለስም ወደዚህ ጥቅስ። አልሰማልከኝ ካልከኝ ግን ይኸው ቁጥር እዚህ ላይ ታቦት በአዲስ ኪዳን አለ የሚለውን አሳየኝ። ዕብራውያን 9 ላይ ዕብራውያን 9 ላይ ይኸው እዚህ ቁጥር ላይ በአዲስ ኪዳን ታቦት አለ የሚለው ንጽጽሩን እኮ በአዲስ ኪዳን ያለውን ታቦት እና በብሉይ ኪዳን ያለውን ታቦት ንጽጽሩን እያሳየው እኮ ነበር አይደል? ዕብራውያን 9:9 ላይ ንጽጽሩ ይህ ምሳሌ ነው ይልና ይናገራል አይደል? የፊተኛው ስርዓት ምሳሌ ነው ይላል። ላንብብልን አልጠይቅም። ይህም ለአሁኑ ጊዜ ምሳሌ ነው። እንደዚህም መባና መስዋዕት ይቀርባሉ። መባና መስዋዕት የተባለው የትኛው ነው? የብሉይ ኪዳን ነው የአዲስ ኪዳን? መባና እንደዚሁም ይቀርባል ይላል። የአዲስ ኪዳን ነው የብሉይ ኪዳን ነው? መባና መስዋዕቱ የአዲስ ኪዳን። መባና መስዋዕት ይቀርባሉ የተባለው የአዲስ ኪዳን ነው። እንደዚህም ይቀርባል የተባለው ነው እኮ የምልህ። እንደዚህም እንደ ብሉይ ኪዳን ነው። እንደዚህ መባና መስዋዕት ይቀርባሉ የተባለው የአዲስ ኪዳን ነው የብሉይ ኪዳን ነው? ጥያቄ። በአዲስ ኪዳን ይቀርባል እንደዚህ ምሳሌ ነው ይላል። ምሳሌ ነው ይልንና እንደዚህም ይቀርባል ይላል። ኦርቶዶክሳዊ ስትሆኑ እንደዚህ ነው መጽሐፍ ቅዱስ የምትረዱት። መባና መስዋዕት ይቀርባል የተባለው አዲስ ኪዳን ነው? ምሳሌ ነው የሚለው ምንድን ነው? ምሳሌ ነው የሚለው እኮ የብሉይ ኪዳኑ የኔ ጥያቄ ላይ ቁመ ብቻ መልስ። አሁን ምሳሌው አይደለም ጥያቄ። እንደዚህ መባና መስዋዕት ይቀርባሉ ያለው አዲስ ኪዳን ነው ብሉይ ኪዳን ነው? ጥያቄ እሱ። መግባባት ከቻልን ማለት ነው ከገባ ማለት ነው። መባና መስዋዕት ይቀርባሉ ያለው አዲስ ኪዳን ነው ብሉይ ኪዳን ነው? ዲሜጥሮስ ዝጋ የሚለው ስለ ብሉይ ኪዳን ነው፣ ግን የአዲስ ኪዳን ምሳሌ ነው እያልኩ እኮ ነው። በቃ ስለ ብሉይ ኪዳን ነው። እሺ እንዳትቀይር ሐሳብን። መባና መስዋዕት ብሉይ ኪዳን ነው። እነዚህ እስከ መታደስ ዘመን ድረስ የተደረጉ መታደስ ዘመን ማለት ምን ማለት ነው? እስከየት ድረስ ማለት ነው? እስከ መታደስ ዘመን ሲል እስከ መቼ ድረስ ነው? እስከ ክርስቶስ። ስለ ምግብና ስለ መጠጥ ስለ ልዩ ልዩ መታጠብም የሚሆን የሥጋ ስርዓቶች ብቻ ናቸው። የሚያመልከውን በህሊና ፍጹም ሊያደርጉ አይችሉም ይላል። እነዚህ መባና መስዋዕት ለሚያመልከው እንኳን በህሊና ፍጹም ሊያደርጉ የማይችሉ ናቸው፣ ኃጢአት የሚከድኑ ስለነበሩ ማለት ነው። ቁጥር 9 ላይ ስለ ብሉይ ኪዳን ስርዓት ነው እንጂ ስለ አዲስ ኪዳን እያወራ አይደለም። ቁጥር 9 እና 10 ማለት ነው። ቁጥር 11 ላይ ነገር ግን ክርስቶስ ይመጣ ዘንድ ላለው መልካም ድንኳን ይላል። ለዚህ ፍጥረት ያለችው ድንኳን ምንድን ናቸው? ዲሜጥሮስ የብሉይ ኪዳን ስርዓት። በእጆች ያልተሰራች የተባለችው ምንድን ናት? በእጆች ያልተሰራ የተባለው ክርስቶስ ራሱ ነው። ስለ ክርስቶስ ነው። ክርስቶስ ራሱ ነው። ስለ ክርስቶስ ነው የሚያወራው። ባልተሰራች ማለት ለዚህ ፍጥረት ባልሆነ ይችላል እኮ። አንዴ ላንብብልህ። ነገር ግን ክርስቶስ ይመጣ ዘንድ ላለው መልካም ነገር ሊቀ ካህናት ሆኖ በምትበልጠውና በምትሻለው በእጆች ባልተሰራች ማለት ለዚህ ፍጥረት ባልሆነች ድንኳን ይላል። ለዚህ ፍጥረት ባልሆነች ድንኳን ሲል ምን እያለ ነው ነው ጥያቄ። ወይ ደግሞ በእጆች ባልተሰራች ሲል ምን እያለ ነው? ስለ አዲስ ኪዳኑ እኮ ታቦት እያወራ ያለው። አልጠየቅኩም። ምን ኦኬ፣ አዲስ ኪዳኑ ታቦት በእጅ ያልተሰራ ነው እንዴ? ጠፍጥፈ አይደል እንዴ? በመጋዝ ቆርጠ ጠፍጥፈ ባዝሊ እንትን ቫርኒሽ ቀብታ እንዴ የምትሸከመው? ምን ማለት ነው? በእጅ ያልተሰራ ለዚህ ፍጥረት ባልሆነች እያለ እኮ ነው እየነገረ ያለው። በምትበልጠውና በምትሻለው
በእጆች ባልተሰራች። የቀደመው ኪዳን ምድራዊ ድንኳን ነው ብሎ ነግሮናል። በእጆች የተሰሩ ናቸው። ይሄኛው በምትበልጥና በምትሻለው በእጆች ባልተሰራች ነው የሚለው። በእጅ ያልተሰራ ነው እንዴ አንተ ታቦት? ምን በእጅ ያልተሰራ የተባለው ስርዓት የት ያለ ነው? በእጅ ያልተሰራች የተባለው ቁጥር ስንት ላይ ነው? ቁጥር 11 ነገር ግን ክርስቶስ ይመጣ ዘንድ ላለው መልካም ነገር ሊቀ ካህናት ሆኖ በምትበልጠውና በምትሻለው በእጆች ባልተሰራች ማለት ለዚህ ፍጥረት ባልሆነች ድንኳን ይላል። ለዚህ ፍጥረት ያልሆነው ድንኳን በእጅ ያልተሰራው ምንድን ነው ነው ጥያቄ። ቁጥር ስንት ላይ ነው ያልከኝ? 15 ላይ 11 አይው እያነበብኩልህ እኮ ነው። መመለስ ብቻ ነው እኮ ቁጥሩን እኮ ምንም ቅድም ቁጥር 9 እና 10 እያነበብኩ ስለነበር ከዛው ቀጥሎ ያለ እኮ ነው። በምትበልጠውና በምትሻለው በእጆችም ባልተሰራች ማለት ለዚህ ፍጥረት ባልሆነች ድንኳን ይላል። ለዚህ ፍጥረት ያልሆነችው ድንኳን በእጅ ያልተሰራችው ምንድናት? ጥያቄ ነው። ንጽጽር እኮ ነው ይሄ። ይቺ ድንኳን በአዲስ ኪዳን ያለች ድንኳን ነች፣ ግን በብሉይ ኪዳን የነበረ ድንኳን ያልሆነ ግን በአዲስ ኪዳን የሆነ ድንኳን ነው ማለት ነው። አይደለም ጥያቄ ነው መመለስ ያለብን። በምትበልጠው በምትሻለው በእጆች ባልተሰራች ማለት ለዚህ ፍጥረት ባልሆነች ድንኳን ይላል። የት ነው ያለችው እቺ ድንኳን? በእጅ ያልተሰራችው የት ነው ያለችው? ጥያቄ ነው እንጂ ንጽጽር ነው እሱ አይደለም ጥያቄ። እሱማ እኮ ገባኝ። በብሉይ ኪዳን የነበረችው ድንኳን የፍየል እና የጥጆች ደም ይፈስባት ነበረ። በአዲስ ኪዳን የነበረችው ድንኳን ደግሞ የክርስቶስ ደም ፈሶበታል ነው። በቃ የት ነው ያለችው? በሺ እሷ ድንኳን ምትላት የት ነው ያለችው? ሰላም ብለናል ወንድሞቻችን። እሷ ድንኳን እኮ እሷ ድንኳን በምትበልጠውና በምትሻለው ድንኳን በእጅ ባልተሰራች የት ነው ያለችው? ጥያቄ የት ነው ያለችው ነው ወዳጅ። እሺ ቲቤቶስ ከኔ ጋር ደግሞ ታች ውረድ እባክህ። ምን ሆነ ነው ወዳጅ? የት ነው ያለችው እሷ ድንኳን? ጥያቄ ነው። እሷ ድንኳንማ ቤተ መቅደስ እኮ ነች፣ የክርስቶስ ቤተ መቅደስ። የቷ ናት እሷ የክርስቶስ ቤተ መቅደስ? ቤተ ክርስቲያን ነች። አሁን እዚህ እናንተ ገብርኤል አርሴማ ምናምን የምትሉት አዎ፣ ጌታ ደም የሚፈተትበት በእጅ ያልተሰራ ነው እንዴ? በእጅ ያልተሰራ ሲባል እኮ ዝጋ በእጅ ያልተሰራ ሲባል ክርስቶስ የሰራት ማለት ነው። በቃ ሌላ ሰው ያልሰራት ማለት ነው። ቤተክርስቲያንን ደግሞ ክርስቶስ ነው በደሙ የመሰረታት። ቆይ የቀደመውን ኪዳን እነ ሙሴ የሰሩትን እግዚአብሔር አይደለም የሰራው? በአንተ ሀሳብ ከሆነ እንግዲህ ሰዎች ናቸው እግዚአብሔር ነው። ቆይ አንዴ፣ የቀደመውን ኪዳን ምድራዊ የነበረችውን አገልግሎት እነ ሙሴ የሰሩትን የእግዚአብሔር ሀሳብ የለበትም? አለበት። ምንም ልዩነት የለውም ማለት ነው። ይሄኛው ማናጺ ነው የሰራው፣ የእናንተንም በስጋ ብቻ ነበረ። ያ ጊዜ ስለ መስዋዕቱ አይደለም እያወራ ያለው ወዳጄ፣ ስለ ስርዓቱም ጭምር ነው እያወራ ያለው። ስለ መስዋዕት በስጋ ነበረ ነው የለ ወንድሜ፣ በዛ ጊዜ ነበርከው። አሁን ግን በነፍስ አንዴ ስለ መስዋዕቱ አይደለም የሚያወራው ሲጀምር። በነገራችን ላይ ከኦርቶዶክሳውያን ጋር ውይይት ሳይሆን የሚያስፈልገው ወንጌል ነው የሚያስፈልጋቸው። በጨለማ ውስጥ ሆኖ ስለሆነ የሚያወሩት ማለት ነው። እውነት ነው ብላችሁ በጨለማ ውስጥ ሆኖ ስለሚያወሩ ከነሱ ጋር ውይይት ሳይሆን ወንጌል ነው ሊነገራቸው የሚገባው። ብርሃን እስካልበራለ ድረስ ወንጌሉ ልብህን እስካልለወጠው ድረስ አስቸጋሪ ነው የሚሆነው። ሲጀምር በዚህ በሐዲስ ኪዳን ቤተክርስቲያን የሚባል ህንፃ የለም፣ ቤተ መቅደስ የሚባል የለም፣ በቃ የለም። ስለ ህንፃ እያወራክ ስለ አናጺዎች ስለሰሩት አዳራሽ እያወራክ ማስረጃ አምጣልኝ። የለም የምትለው ማስረጃ እኔ አላቅም እንደሌለ ማስረጃ ስጠኝ። ቤተክርስቲያን የለም። አቋርጠኝ። አይ እሺ፣ ወይ ከርዕስ አትውጣ። የለም እያልክ አዳምጥ። አንተ ስለተናገርክ እኮ ነው። አንተ የተናገርከው ነው እኔ ዲባንክ እያደረኩ ያለሁት። እኔማ እያሳየው እኮ ነው እዚህ ያለውን እኮ። እሺ ምን ብለህ ነው የምትረዳው?
እሺ ድንኳን የለም እያልክ ነው እኮ አቋርጠኸኝ አይደለም የምትጠይቀኝ። እሺ ስማና ከዛ ጠይቀኝ። እንደዛ ነው እሺ የሚባለው። አውራ እሺ አውራሽ አቋርጠኝ አይደለም። በአዲስ ኪዳን ቤተ መቅደስ የሚባል ነገር የለም። ስለ ህንፃ ማለት ነው። ሶሪ አንዴ መቅደስ የሚባል ህንፃ የለም በአዲስ ኪዳን። ቤተ ክርስቲያን የሚባል ህንፃ በአዲስ ኪዳን የለም። አለቀ በቃ። ቁርጣችሁን ወቁ። ገብርኤል አዳራሽ ነው። ገብርኤል የምትለው ህንፃ አዳራሽ ነው። ስላሴ የምትለው ህንፃ አዳራሽ ነው። የድንጋይ ክምር ነው። በቃ ምንም ነገር የለም። እኛ ጋር ብትመጣ እዚህ አሁን እኔ ያለው በጉባኤ እግዚአብሔር ብትመጣ ግንብ ነው፣ ህንፃ ነው፣ አዳራሽ ነው። ሌላ ምንም ነገር የለውም። በቃ አለቀ። ክርስቲያኖች የሚሰበሰቡበት ስፍራ ነው። አለቀ። ቤተ ክርስቲያን ማን ነው? ለእግዚአብሔር የተለየው ህዝብ ነው፣ ጉባኤው ነው ቤተ ክርስቲያን። ቤተ መቅደስ ማን ነው? አንቺ ነሽ እህቴ፣ አንተ ነህ ወንድሜ። በቃ አለቀ። ዮሐንስ ወንጌል መጽሐፍ ምዕራፍ 4 ጌታ መጣና ለዛች ሳምራዊት ሴት ከስፍራ ወጥቼ አሁን አንቺ ልገባ ነው አላት። በቃ ክብር ለኢየሱስ ይሁን። እኔ ነኝ ቤተ መቅደስ፣ እናንተ ናችሁ ቤተ መቅደስ። የኛ ስብስብ ደግሞ ቤተ ክርስቲያን ነው። ጉባኤው ለእግዚአብሔር የተለየው ህዝብ ደግሞ ቤተ ክርስቲያን ነው። መጽሐፍ ቅዱስ ይሄን ነው በደንብ የሚያስተምረን። በእጅ ምን ዕብራውያን የሚል 8 ላይ አንዴ ወንድም ማለት ዕብራውያን 8 ላይ ከተናገርነው ዋና ነገር ይህ ነው ይልና በሰማያት በግርማው ዙፋን ቀኝ አያችሁ፣ የአዲስ ኪዳኗ ድንኳን የት እንዳለች ይውላችሁ። በሰማያት በግርማው ዙፋን ቀኝ የተቀመጠ እንዲህ ያለ ሊቀ ካህናት አለን ይላል። በሰማይ እሺ፣ እርሱም የመቅደስና የእውነተኛይቱ ድንኳን አገልጋይ ነው ይላል። ኢየሱስን እኮ ነው። የመቅደስና የእውነተኛይቱ ድንኳን በእጅ ባልተሰራችሁ ማለት ነው። እርሷም በሰው ሳይሆን በጌታ የተተከለች ናት፣ በሰማይ ያለችው። ክብር ለኢየሱስ። ክርስቶስ ኢየሱስ እኮ ደሙን ይዞ ገባ እኮ ነው የሚለው፣ ስለኛ ይታይልን ዘንድ ዛሬ ደሙን ይዞ ገባ። ይሄ ነው ሰማያዊ የሆነው ስርዓት ማለት ነው። ወገናችን ዘመድ የሆነን ኢየሱስ ክርስቶስ በሰማይ ያለን የምንለው ለምንድን ነው? የኛ የሆነው እርሱ ኢየሱስ ደሙን ይዞ ገብቷል። በሰማይ በእጅ ባልተሰራው በጌታ በተተከለው ድንኳን ደሙን ይዞልን ገብቷል ኢየሱስ ክርስቶስ። መሰዊያ ቀራኔው ላይ ደሙን ወደ ቅድስተ ቅዱሳን ይዘው ገባ ክርስቶስ ኢየሱስ። መጽሐፍ ቅዱስ ይሄን ነው የሚነግረን እንጂ በአዲስ ኪዳን ታቦት አለ ተሸክማችሁ እንደ ቀደሙ ኪዳን ትዞራላችሁ። እንደዚህ አይነት ስርዓት ሰው ሰራሽ ትምህርት ነው፣ መጽሐፍ ቅዱሳዊም አይደለም። ወንድሜ ዲሜጥሮስ እሺ ማስረጃ በማስረጃ እየሰጠ እሺ፣ አሁን ለየትኛው ማስረጃ ልስጥህ? አሁን ላልከው በአዲስ ኪዳን ታቦት የሚባል ነገር የብሉይ ኪዳን የነበረውን ታቦት በአዲስ ኪዳን ተውት ምናምን የሚለውን አሁን ያልከውን እንዳለ ያወራውን በማስረጃ እሺ፣ ቀላል ነው አይደል? መጽሐፍ ቅዱስ ሁለተኛ ቆሮንቶስ። አሁን ቤተክርስቲያን የለም ቤተ መቅደስ የለም ላልኩት ሳይሆን ለታቦቱ ነው የጠየቀኝ አይደል? ለታቦቱ ነው የጠየቀኝ። ታቦት የለም ላልኩት ማለት በአዲስ ኪዳን ታቦት የሚባል ነገር የለም። በአዲስ ኪዳን ታቦት እንዳታደርጉ የሚል ነገር አሳየኝ። እሺ ሁለተኛ ቆሮንቶስ ክፈት። እሺ ሁለተኛ ቆሮንቶስ ምዕራፍ 3 ከቁጥር 6 ጀምሮ እናነባለን። ካሊያስ አትውጣ። እሺ ካሊያስ ግን ያነብልሃል። ሁለተኛ ቆሮንቶስ ምዕራፍ 3 ከቁጥር 6 አይደል? ከቁጥር 6 ጀምሮ እናነባለን። እስኪ አንብበው። እርሱም ደግሞ በመንፈስ እንጂ በፊደል ለማይሆን ለአዲስ ኪዳን አገልጋዮች እንሆን ዘንድ አበቃን። ፊደል ይገድላልና መንፈስ ግን ሕይወትን ይሰጣል ይላል። እሺ እርሱም ደግሞ በመንፈስ እንጂ በፊደል ለማይሆን ለአዲስ ኪዳን አገልጋዮች እንሆን ዘንድ አበቃን። ፊደል ይገድላልና መንፈስ ግን ሕይወትን ይሰጣል። ፊደል ይገድላል ሲል ምን እያለ ነው? ፊደል ይገድላል ስለ ታቦት አይደለም እያወራ ያለው። ፊደል ይገድላል ማለት ነው። ይኸውልህ ሰው ማለት ነው ወይ ይመልሳል ወይ አላቅም ይላል። እንደዚህ ነው አይባልም። በቃ ካወቅ መልስልኝ፣ ካልሆነ ደግሞ አላቅም። እኔ እኮ ስለ አዲስ ኪዳን ታቦት እኮ ነው ስለ ፊደል ይገድላል እያሳየው። እሱን እኮ ነው እያሳየው ያለሁት። አላቅም ብለኝና ወይ እንድናገር ፈቀድልኝ ወይ ደግሞ መልስ። እሱን ነው እያሳየው ያለሁት።
ፊደል እሺ ይገላል ማለት አስረን ምን ማለት ንገረኝ። ነው? እሺ እየሰማሁ እኮ ነው፣ እኮ እየሰማሁ ነው። ንገረኝ አንተን። እሺ አታውቀውም። እሺ ልመልስልህ እኔ። ፊደል ይገላል ማለት ህጉ ገዳይ ነው። ህግ ገዳይ ስለሆነ ህጉ ገዳይ ነው ይለናል። መንፈስ ግን ህይወትን ይሰጣል። የአዲስ ኪዳኑ አገልግሎት እርሱም ደግሞ በመንፈስ እንጂ ብሎ ነግሮናል። የአዲስ ኪዳኑ አገልግሎት በመንፈስ ነው እንጂ በህግ አይደለም። ህጉ ገዳይ ነው በመንፈስ እንጂ በፊደል ለማይሆን። አስቀድሞ ህጉ ለሙሴ የተሰጠው ድንጋይ ላይ ተቀርጾ ነው የተሰጠው። ህጉ ምንድን ነው? ገዳይ ነው ይለናል። ቁጥር 7 ዳሩ ግን የእስራኤል ልጆች ስለዚያ ስለተሻረው፣ እስኪ በለው ዳሩ ግን ስለተሻረው የእስራኤል ልጆች ስለዚያ ስለተሻረው ስለፊቱ ክብር የሙሴን ፊት ትኩር ብለው መመልከት እስኪሳናቸው ድረስ ያ በፊደላት በድንጋዮች ላይ የተቀረጸ የሞት አገልግሎት በክብር ሆነ ይላል። ያ በፊደላት በድንጋዮች ላይ የተቀረጸው የሞት አገልግሎት ምንድን ነው? ዲሜጥሮስ በክብር ሆነ ይላል። እኔ እኮ ያልኩት ስለ አዲስ ኪዳን ታቦት እኮ ነው። በጌታ በኢየሱስ መጠይቅን እንደማስመልስ ያ በፊደላት በድንጋዮች ላይ የተቀረጸ የሞት አገልግሎት በክብር ከሆነ ይላል። በፊደላት በድንጋዮች ላይ የተቀረጸው ምንድን ነው? 10ቱ ቃላት ጽላት አይደለ? ታቦት አይደለ? ኖ ታቦትና ጽላት ይለያያሉ። በዛ ሰዓት እኮ ምን ማለት ነው? ጽላቱ ምንድን ነው? ጽላት ሌላ ነው። ታቦት ደግሞ የጽላቱ ማደሪያ ነው በብሉይ ኪዳን። ኦፍ ኮርስ በቃ ጽላቱ ከሌለ እኮ ታቦቱ እኮ ሳጥን ብቻ እኮ ነው፣ አለቀ። እግዚአብሔር ህጉን የሰጠው እኮ በጽላቱ ላይ እኮ ነው። ራሱ እግዚአብሔር በጣቱ የጻፈበት ማለት እኮ ነው። አዎ የእግዚአብሔር ምሳሌ ነው ጽላቱ። ታቦቱ ራሱ በጣቱ የጻፈበት። ስለ ጽላቱ ስናወራ ስለ ታቦት እያወራን ነው ማለት ነው። ሌላ እኮ አይደለም። ታቦቱ እኮ ማለት ሳጥን እኮ ማለት ነው። ቦክስ ማለት እኮ ነው። ጽላቱ መጥቶ የሚቀመጥበት ነው። ከዛ ከላዩ ላይ ይለያያል ወንድሜ፣ ይለያያል። ታቦቱ እና ጽላቱ ይለያያሉ። ታቦት ማለት እንግዲህ ማታውቅ ከሆነ እንግዲህ እየነገርኩ ነው። ታቦት ማለት ቦክስ ነው አልኩ፣ ሳጥን ነው። አንድ ተኩል ወርዱ ቁመቱ ይሄን ያህል የሆነ ሳጥን ነው። ከዛ ጽላቱ ይመጣና ሙሴ ጽላት ሰራ። አንዱ ጽላ ይባላል፣ ሁለት ሲሆን ጽላት ነው። ሰራ፣ ወደ ተራራ ይዞ ወጣ። እግዚአብሔር በጣቱ ጻፈበት። ከዛ እዛ ቦክስ ውስጥ ይቀመጣል ያ ጽላት ማለት ነው። ከዛ የስርየት መክደኛ ይቀመጣል። በቃ ታቦት የሚባለው ይሄ ነው። ይሄ ነው ታቦት የሚባለው። ታቦቱ ያ ነው፣ ጽላቱ አይደለም። ጽላቱ ታቦት አይባልም ነው። በቃ ወንድሜ ድጋሜ እንትን ይለኛል። እኔ ጽላት ታቦት ይባላል አላልኩም እኮ ወዳጄ። ምን ሆነ ነው? ታቦት ማለት እንደዛ ነው። ታቦት ማለት ቦክሱ ነው አልኩ እኮ። ምን ሆነ ነው? ቦክስ ውስጥ ደግሞ ጽላቱ ይቀመጣል እያልኩ እኮ ነው። ለምን እንደዚህ እየነገርኩ ጽላት ማለት ታቦት አይባልም ለምን ትለኛለህ? እሺ አሁን ስማኝ። ዳሩ ግን የእስራኤል ልጆች ስለዛ ስለተሻረው ስለፊቱ ክብር የሙሴን ፊት ትኩር ብለው መመልከት እስኪሳናቸው ድረስ ያ በፊደላት በድንጋዮች ላይ የተቀረጸ የሞት አገልግሎት በክብር ከሆነ ይላል። ያ በፊደላት በድንጋዮች ላይ የተቀረጸ ያለው ምኑን ነው? ጽላት። ቴንክ ዩ። ያን ጽላት ምን ሆኗል አለ? ተሽሯል ብሏል አይደል? ተሻረ ሲባል ተፈጸመ ማለት ነው። ተሻረ ማለት ተፈጸመ ማለት ነው። ተሻረ ማለት ተፈጸመ ማለት ነው። ዞሮ ተሻረ ማለት ተፈጸመም አልከው ተሻረም አልከው አዲስ ኪዳናዊ አይደለም። አብቅቷል እያለን አብቅቷል። ላምበውና ህጉን አንጠቀምበትም ነው። ህጉን እንጠቀምበታለን እኮ። አሁን ይኸውልህ ስማኝ ወዳጅ፣ የአዲስ ኪዳን አገልግሎት በድንጋይ ላይ የተሰጠ ህግ አይደለም። የአዲስ ኪዳን አገልግሎት የተለየ ነው። አሁን ክርስቲያን ህግ እንደፈለገ ይኖራል ምናምን እያለን አይደለም ያለው። እኛ በልብ ጽላት ላይ ነው ህጉ የተሰጠን እያለ ነው። ይኸውልህ በቃ ሚውት አድርገው እንደው ለህይወት ከጠቀመ ክፍሉን ልንገርክ። እየጠየከኝ እኮ ነው ብዬ ነው። አይ በቃ እኮ አልጠይቅም ከዚህ በኋላ። ቅድም እንዳልኩት ክፍሉን እንትን ልበልና እንጨርስ። እንደዛ ነው የሚሻለው። እንደዚህ ላይ ይሁላችሁ ከቁጥር 3 ጀምሮ ላንብበው ለሌሎቻችሁም ጭምር እንዲሆን ማለት ነው። እናንተ ይላል እኛ የቆሮንቶስ ክርስቲያኖች ነው ጳውሎስ እንደዚህ የሚለው በሕያው በእግዚአብሔር መንፈስ እንጂ ይውላችሁ በሕያው በእግዚአብሔር መንፈስ እንጂ በቀለም አይደለም ይላል። የቀደመው ኪዳን በድንጋይ ላይ የተጻፈ ነው ህጉ። እናንተስ በእግዚአብሔር መንፈስ እንጂ በቀለም አይደለም
ስጋ በሆነ በልብ ጽላት ከመሆን ይውላችሁ ህጉን እግዚአብሔር ልባችሁ ላይ ነው ያስቀመጠው። የሆነ ቁስ ላይ አይደለም የተቀመጠው። ስጋ በሆነ በልብ ጽላት በእናንተ እንጂ በድንጋይ ጽላት ያልተጻፈ በእኛ የተገለገለ የክርስቶስ መልእክት እንደሆናችሁ የተገለጠ ነው ይላል። ይሄ ነው በቃ እኮ ልዩነቱ። አሁን እግዚአብሔር በልብ ጽላት ላይ ነው እንጂ ህጉን ያስቀመጠው በቁስ ላይ አይደለም። እኛ በልባችን ላይ ነው ህጉ ያለው። ለእግዚአብሔር የምንታዘዘው የእግዚአብሔር ስለሆነን ነው፣ ልባችንን ስለቀየረው ነው። የቀደመው ኪዳን በድንጋይ ላይ የነበረ ስርዓት ነበር። አሁንስ በልብ ጽላት በመንፈስ እግዚአብሔር ህጉን ልባችን ላይ ጽፎታል። በቃ ልባችን እግዚአብሔርን ማክበር ልባችን ላይ ነው ያለው። ልባችን ተለውጧል። ሕዝቅኤል መጽሐፍ ላይ እንደሚናገረው ማለት ነው። ስጋ በሆነ በልብ ጽላት እንጂ በድንጋይ ጽላት ያልተጻፈ። እሺ በእኛም የተገለገለ የክርስቶስ መልእክት እንደሆናችሁ እናንተ ራሳችሁ የክርስቶስ መልእክት እንደሆናችሁ የተገለጠ ነው ይላል። ከዛስ በክርስቶስ በኩል ወደ እግዚአብሔር እንዲያለ እምነት አለን። ክብር ለኢየሱስ ይሁን። ብቃታችን ከእግዚአብሔር ነው እንጂ በገዛ እጃችን እንደሚሆን አንዳችን እንኳ ልናስብ ራሳችን የበቃን አይደለንም ይላል። የበቃን አይደለንም። እርሱም ደግሞ ቁጥር 6 እርሱም ደግሞ ይሄ በልብ ጽላት ላይ ሆኖ ማለት በመንፈስ እንጂ አያችሁ፣ ይሄ የአዲስ ኪዳኑ አገልግሎት በመንፈስ እንጂ በፊደል ለማይሆን ለአዲስ ኪዳን አገልጋዮች እንሆን ዘንድ አበቃ። ፊደል ይገላል፣ ህጉ ገዳይ ነው። ህግ ካለ ስትተላለፍ ህጉን ትሞታለህ ማለት ነው። ህግ ካለ ገዳይ ነው ህግ። አዲስ ኪዳን ግን የጸጋ ዘመን ነው። ይሄ እኮ ነው የአዲስ ኪዳን የጸጋ ዘመን፣ የምህረት ዘመን እኮ ማለት ነው። ፊደል ይገላል፣ መንፈስ ግን ህይወትን ይሰጣል። ይሄ የአዲስ ኪዳኑ በመንፈስ የሆነ አገልግሎት ህይወትን ይሰጣል። ዳሩ ግን የእስራኤል ልጆች ስለዚያ ስለተሻረው ስለፊቱ ክብር የሙሴን ፊት ትኩር ብለው መመልከት እስኪሳናቸው ድረስ ያ በፊደላት በድንጋዮች ላይ የተቀረጸ የሞት አገልግሎት ነው። ለምንድን ነው የሞት አገልግሎት የሚለው? ህግ ስለሆነ ነው። ህግ ስለሚገል ነው። ለዛ ነው ፊደል ይገላል ብሎ ይነገራል። የሞት አገልግሎት በክብር ከሆነ የመንፈስ የአዲስ ኪዳኑ አገልግሎት እንዴት በክብር አይሆንም? ይሄ በክብር የበለጠ ነው ይለናል። የኩነኔ አገልግሎት የቀደመው ኪዳን የኩነኔ አገልግሎት በክርስቶስ ኢየሱስ ላሉት ኩነኔ የለባቸውም። ሮሜ መጽሐፍ ምዕራፍ 8 ቁጥር 1 በክርስቶስ ኢየሱስ ላሉት አሁን ኩነኔ የለባቸውም። ያ የቀደመውስ የኩነኔ አገልግሎት ነው። ለምን? ስለሚፈርድብህ ህግ ስለሆነ። የኩነኔ አገልግሎት ክብር ከሆነ ይልቅ የጽድቅ አገልግሎት በክብር አብዝቶ ይበልጣልና። ክብር ለኢየሱስ ይሁን። ይበልጣል። ያ የከበረ እንኳን የቀደመው ኪዳን ያ የከበረ እንኳን እጅግ በሚበልጠው ክብር ምክንያት በአዲስ ኪዳኑ ማለት ነው በዚህ ነገር ክብሩን አጥቷል። ክብሩን ያጣ የትኛው ነው? የቀደመው የከበረ የነበረው የሞት አገልግሎት ምን ሆኗል? እጅግ በሚበልጠው ክብር ምክንያት በአዲስ ኪዳኑ ክብሩን አጥቷል። ያ ይሻር የነበረው የቀደመው ያ ይሻር የነበረው በክብር ከሆነ ጸንቶ የሚኖረው የአዲስ ኪዳኑ እጅግ ይልቅ በክብር ሆኗልና ይላል። በጣም እያነጻጸረ ይነግረናል። የቀደመውን ኪዳን ስርዓት ታቦቱን ከአዲስ ኪዳን ጋር አደራረጉን ጭምር ይነግረናል። ያ በክብር ከሆነ የሞት አገልግሎት ይሄ ኩነኔ የሌለበት ደግሞ የአዲስ ኪዳን በመንፈስ የሆነው አገልግሎት ምን ይላል? በክብር እጅግ ይልቃል ይላል። ከዛስ እንግዲህ እንዲህ ያለ ተስፋ ካለን እጅግ ገልጠን እናገራለን። የዚያንም ይሻር የነበረውን የቀደመውን መጨረሻ ትኩር ብለው የእስራኤል ልጆች እንዳይመለከቱ በፊቱ መጋረጃ እንዳደረገ እንደ ሙሴ አይደለንም። ወደ ቅድስተ ቅዱሳን መግባት አትችሉም። መጋረጃ አለ። ሊቀ ካህኑ ብቻ ነው መግባት የሚችለው በአመት አንዴ። ተከልሏል። ይኸውላችሁ እንደዛ አይደለንም እኛ ይላል። ኮንፈርም ተስፋ ፈልገህ ነው ኤልሳ ምን ብር አለ። ነገር ግን ሐሳባቸው ደነዘዘ። ብሉይ ኪዳን ሲነበብ ያ መጋረጃ ሳይወሰድ እስከ ዛሬ ድረስ ይኖራልና በክርስቶስ ብቻ የተሻረ ነው። ክብር ለኢየሱስ ይሁን። ወደ ክርስቶስ እስካልመጡ ድንዛዜ ውስጥ ነው ያሉት እኮ። እስከ ዛሬ ድንዛዜ ውስጥ ናቸው። ወደ ክርስቶስ የግድ መምጣት ያስፈልጋቸው ወደ ክርስቶስ። ነገር ግን
እስከ ዛሬ ድረስ የሙሴ መጽሐፍት በተነበበ ጊዜ ሁሉ ያ መጋረጃ በልባቸው ይኖራል። በድንዛዜ ውስጥ ነው ያሉት። ቁጥር 16 ወደ ጌታ ዘወር ባለ ጊዜ ግን ሁሉ መጋረጃ ይወሰዳል። አሁን ኦርቶዶክሳውያን በድንዛዜ ውስጥ ነው ያሉት፣ በዛ መጋረጃ ውስጥ ለዛውም ባልተሰጣቸው ስርዓት ማለት ነው። እስራኤላውያን እንኳን በዛ ድንዛዜ ውስጥ ቢሆኑ በዛው ኪዳን ውስጥ ስለነበሩ ነው። ጌታ ኢየሱስ ሲመጣ ክርስቶስ ነው ብለው ለመቀበል በመቸገራቸው ድንዛዜ ውስጥ ነው ያሉት። በልባቸው ላይ ያ መጋረጃ ዛሬም አለ። ኦርቶዶክሳውያን ግን ቢያንስ ኪዳኑ እንኳን ሳይሰጣቸው እኮ ነው፣ የህግ ስርዓት መቅደስ ስርዓት ሳይሰጣቸው በዛ ድንዛዜ ውስጥ አሉ። ወደ ክርስቶስ ቁጥር 16ን ፖስት አድርጎልኝ፣ ሁለተኛ ቆሮንቶስ 3:16ን ፖስት አድርጎልኝ። ወደ ጌታ ግን ዘወር ባለ ጊዜ ሁሉ መጋረጃ ይወሰዳል። በቃ አለቀ። ሰው ወደ ክርስቶስ ወደ መስቀሉ ከመጣ በቃ አይንን መስቀል ላይ ነው የምታደርገው። አውርደ ቁስ ላይ አይንህን አታደርግም፣ መስቀል ላይ ነው የሚሆነው። አይን ቀራኔው ላይ ነው የሚሆነው። ወደ ክርስቶስ ዞር ማለት ነው የሚያስፈልገውና ጳውሎስ በደንብ በንጽጽር ይሄን ያስረዳናል ማለት ነው። ይሄን አስቀድመው ኤርሚያስ ከ640 ክርስቶስ ከመወለዱ ከ640 ዓመት በፊት በኤርሚያስ መጽሐፍ ምዕራፍ 3 ቁጥር 16 ላይ ስለ ታቦቱ ነግሮናል። ከዚህ በኋላ አያስቡትም ልብ አያደርጉትም እያለ ኤርሚያስ ራሱ ነግሮናልና አዲስ ኪዳን ላይ ታቦት ስለመኖሩ የሚናገር ሳይሆን አገልግሎቱ ራሱ በእኛ እንደሆነ የሚናገር ነው። ተባረኩ። እስካሁን ካወራው ግን አንድም በአዲስ ኪዳን ታቦት አያስፈልግም የሚል አንድ አላየሁም። አንድ ጥቅስ የለም እስካሁን። ዝም ብለህ ስታወራ የነበረው። እሺ ጥሩ እኮ ነው። አሁን የተናገርከው በጣም ጥሩ ነገር ነው። ግን አንተ ደግሞ ስለመኖሩ እስኪ ደግሞ ማስረጃ አስጠኝ። እኔ እሺ አሁን ችግር የለውም አንተ ያልከውን ተቀብያለሁ። አንተ ደግሞ ስለመኖሩ ማስረጃ አስጠኝ። ቀላል እኮ ነው ወንድም ማለት ያ የቀደመው አውጣልሃለሁ ላውጣልህ አልከኝ አይደለ? ላውጣልህ ካልከኝ በኋላ አንተ እያወራ ያለው ስለ ብሉይ ኪዳን ስለቀደመው ስርዓት መሻሩን የቀደመው ጊዜ ማለፉን ነው እያወራ ያለው። ታቦት የቀደመው ጊዜ ታቦት አያስፈልግም የሚል ነገር እስካሁን የለም። ህግጋቱ እንደተሻሩ የነበረው ጽላት እንደተሻረ ነው እስካሁን ስታብራራን የነበረው። በቃ ያ ነው ያብራራልህን እንጂ ጽላት ተሻረ ካልከኝ እኮ በቃ ነገርኩ። እሱን ከተቀበልኩ እኮ ነገርኩ ማለት እኮ ነው። ጽላት ከሌለ እኮ ታቦት የለም ወዳጄ። የብሉይ ኪዳን እኮ ታዲያ የብሉይ ኪዳን ጽላት መሻሩን እኮ እንደነገርኩህ ካመንክ እሱ ከገባክ እኮ አለቀ እኮ በቃ። ያ ቦክሱ እኮ አይደለም ጉዳዩ እኮ ይሄ ከሳጥኑ ጋር አይደለም እኮ። እግዚአብሔር ህጉን የሰጠበት ጽላቱ ስለሆነ ነው። እሱን መሻሩ ምናምን እሱ ከገባክ አለቀ እኮ በቃ። ለምሳሌ ልንገርህ፣ በወንጌል እንደዚህ እናድርገው፣ ችግር የለውም። አንተ እኔ የተናገርኩት ነገር ትክክል አይደለም ካልክ መብት ነው፣ ችግር የለውም። ግን አንተ ደግሞ ስለመኖሩ አሳየኝ፣ በቃ ቀላል ነው። እሺ ዮሐንስ ራእይንም ማየት ትችላለህ። ዮሐንስ ራእይንም ማንበብ ትችላለህ። እስኪ አንብብልኝ አንተ ደግሞ። እሺ ዮሐንስ ራእይ ምዕራፍ 11 ቁጥር 19 ላይም ስለ ታቦት ገልጿል። እስኪ አንብብልኝ፣ ምን ይላል? በሰማይም ያለው የእግዚአብሔር መቅደስ ተከፈተ ይላል። የኪዳኑም ታቦት በመቅደሱ ታየ ይላል። ቤት ያለው መብረቅና ድምፅም ነጎድጓድም የምድር መናወጥ ታላቅን በረዶ ሆነ ይላል። ቤት ያለው መቅደስ ተከፈተ። ቤት ያለው ነው የሚለው በሰማይ ያለው። ኦኬ ታዲያ በሰማይ ያለው መቅደስ ምንድን ነው? በሰማይ ያለው ነው መቅደሱ። የኪዳኑ ታቦት በመቅደሱ ምንድን ነው? በሰማይ ያለው መቅደስ ነው እኮ ጥያቄ ወንድሜ። በሰማይ ያለው መቅደስ የእግዚአብሔር መቅደስ ነው። የት ነው ያለው እሱ? በሰማይ። አይ እኔ አሁን በእናንተ ውስጥ ያለውን ነው እየጠየቅኩ ያሉት፣ በሰማይ ስላለው ሳይሆን እናንተ ስላላችሁ ታቦት ስለምትሉት ነው የጠየቅኩ። እኔ አሁን በሰማይ ስላለው ታቦት አይደለም ጥያቄ። ስለዚህ በሰማይ ያለ በምድር የለም ነው የምትለው አንተ። ማስረጃውን በሰማይ ያለው ታቦት ምን እንደሆነ ከፈለክ እነግርሃለሁ። አሁን ምን ማለት ነው በሰማይ ያለው ታቦት ማን ነው? አይ አሁን አንተ እስካሁንማ እኔ ሳብራራ አብራርቼ ስጨርስ ትክክል አይደለም ስላልከኝ ከዚህ በኋላ ነገረኝ ማለት አቅም የለም። አንተ ነህ ከዚህ በኋላ የምታብራራው። ቀርቷል፣ ታቦት የሚባል ነገር ቀርቷል።
በሰማይም በምድርም በምንም የሚባል ነገር የለም ነው። በቃ አማራጭ እንትነህ አማርኛ አይ አሁን ታቦት እኔ የሚባል ነገር ቀርቷል ነው እኮ እያልከኝ ያለው አይደል? ይኸውልህ እኮ ዲሜጥሮስ ያለኝን የተረዳሁትን ነገርኩህ። ትክክል አይደለም ካልከኝ አንተ ደግሞ ማስረጃዎችን አቅርብ። እኔ በቃ እኔንማ ትክክል አይደለም አልከኝ እኮ ትክክል ነው ብትል የምትለውን ደግሞ አንተ ደግሞ በማስረጃ አሳየኝ። ቀላል እኮ ነው እኮ ይኸው እያሳየኸው እኮ ነው። አይ እኔ በሰማይ ስላለው አይደለማ ጥያቄ፣ በምድር ያለውን ነው የጠየቁ። አሁን እናንተ ስላላችሁ ነው ወይስ እናንተ ቤተክርስቲያን በሰማይ ነው ያለው? አይ በእርግጥ አዎ ሰማያዊ ነች ቤተክርስቲያን፣ ግን ምን ማለት ነው ሰማያዊ ማለት? ማለት ዘላለማዊ ነች ማለት ነው። ዘላለም ቤተክርስቲያን? የምትኖር ነች ቤተክርስቲያን። የቷ ቤተክርስቲያን? ህብረታችን የኛ ህንፃው አይደለም። ህንፃው ሳይሆን እኔ ስለ ቤተክርስቲያን እኮ እኔ ስለ ሶስት ቤተክርስቲያን የለ አንድ ብቻ አይደለም። መጽሐፍ ቅዱስ ላይ ስለ አንድ ስለ ህንፃ ብቻ አይደለም የሚነግረን ቤተክርስቲያን የህብረት ቤተክርስቲያን ነው። አንድ ሰው በራሱ ቤተክርስቲያን ነው። አንድ ሰው በራሱ የእግዚአብሔር ቤተ መቅደስ ነው። አሳይ ማስረጃ እንደዚህ የሚል አንድ ሰው በራሱ ቤተክርስቲያን ነው የሚል? አዎ ማስረጃ አሳይ። ሁሉም የእግዚአብሔር ማደሪያ ነው። የሰው ልጅ በሙሉ የእግዚአብሔር ማደሪያ ነው። ለምሳሌ ሁለተኛ ስህተት የሆነብህ ማለት ነው ዲሜጥሮስ፣ የእግዚአብሔር ማደሪያነትና ቤተክርስቲያን ልዩነት አለው። እሱን ካልተረዳ ነው ችግር የሚሆነው። እሺ አንዴ አስረዳኝ። የእግዚአብሔር ማደሪያ ማለት እያንዳንዱ ሰው ነው። በክርስቶስ ኢየሱስ የሚያምን ሁሉ የእግዚአብሔር ማደሪያ ነው። እያንዳንዱ ስለ ኦርቶዶክሳውያን እያልኩ አይደለም፣ ክርስቲያኖችን ነው እያልኩ ያለሁት። ክርስቲያኖች በክርስቶስ ኢየሱስ ያመኑ የእግዚአብሔርን መንፈስ ስለሚቀበሉ እያንዳንዱ ሰው ሴትም ትሆን ወንድ የእግዚአብሔር ማደሪያ ናቸው፣ ቤተ መቅደስ ናቸው። ቤተ ክርስቲያን ማለት ግን ጉባኤ ማለት ነው። እሺ አንድ ሰው ብቻውን ጉባኤ መሆን አይችልም። ለእግዚአብሔር የተለየ ህዝብ ማለት ነው። እሺ ቤተክርስቲያን ኤክሌሲያ ማለት እኮ ነው ቃሉ። እና ለእግዚአብሔር የተለየ ህዝብ ጉባኤ ማለት ስለሆነ እነዛ እያንዳንዱ ቤተ መቅደስ የሆኑት ስብስብ ማለት ነው ቤተክርስቲያን ሲሆን። እሺ እና አንድ ሰው ብቻውን ቤተክርስቲያን አይባልም። ህንጻም ቤተክርስቲያን አይባልም። እሺ ህንጻም ደግሞ ቤተክርስቲያን አይባልም። እሺ ለምሳሌ ሁለተኛ ቆሮንቶስ 6:16 ላይ ለእግዚአብሔር ቤተ መቅደስም ከጣዖት ጋርም ምን መጋጠም አለው ይላል። እኛ ይሄው እግዚአብሔር ቤተ መቅደስ ነንና እንዲሁም እግዚአብሔር ተናገረ እንዲህ ሲል በእነርሱ እኖራለሁ፣ በመካከላቸውም እመላለሳለሁ፣ አምላካቸውም እሆናለሁ፣ እነርሱም ህዝቤ ይሆናሉ ይላል። ምን ማለት ነው? እሺ ለምሳሌ እኮ ንገረኝ። እሺ አሁን ከተናገርኩት የሚቃረነው ምኑ ነው? አሁን እኔ ከተናገርኩት አንተ ስብስቡን ነው እኮ። ይሄ እኮ ስለ ቤተክርስቲያን ያወራም ምን ሆነ ነው ዲሜጥሮስ? ለምን ነቃትለ? ስለ እግዚአብሔር ስብስብ እያልከኝ ያለው ስብስቡ ቤተ መቅደስ አይባልም ቤተክርስቲያን ነው አልከኝ አይደለ? እዚህ ጋር ደግሞ ስብስቡም ቤተ መቅደስ እንደሚባል ነው እየነገርኩ ያለሁት። አይልም፣ እንደዛ አይልም ወዳጄ። ምን ሆነ ነው? እናንተ በእርሱም እኖራለሁ በእነርሱም እኖራለሁ ይላል እኮ። በመካከላቸውም እመላለሳለሁ፣ አምላካቸውም እሆናለሁ፣ እነርሱም ህዝብ ይሆናሉ አለ። ምን ማለት ነው? እሺ ምንድን ነው ያልከው መሰለህ? አንተ ምንድን ነው ያልከው? አንድ ሰው ብቻውን ቤተክርስቲያን ይባላል አልክ አይደለ ዲሜጥሮስ? አዎ ለተናገርከው እንኳን ስመልስልህ እንኳን የምመልስልን እንኳን የመረዳት ላይ እኮ አቅም አይደለም ያለው። አንድ ሰው ብቻውን ቤተክርስቲያን አይባልም ነው ያልኩህ። እኔ ቤተክርስቲያን ለምን አይባልም? ጉባኤው ምንድን ነው? ምን የሚሆንበት ነው ጉባኤው? ለእግዚአብሔር የተለየ ህዝብ ማለት ነው፣ ወይ ደግሞ ወገን ማለት ነው። ብቻውን አንድ ሰው ለእግዚአብሔር የተለየ ህዝብ ወይም ወገን ተብሎ አይነገርም፣ ነጠላ ቁጥር ስለሆነ። ግልጽ እኮ ነው አማርኛ አይደል? አይ አንድ ሰው ብቻውን ቤተክርስቲያን ይባላል ካልከኝ አሳየኝ። ትክክል ያልሆንኩትን እኮ በዛ መልኩ ነው ልታሳየኝ የሚገባው። አንተ በቃ እያልክ ያለው ቤተ መቅደስና ቤተ ክርስቲያን ይለያያል ነው እያልከኝ ያለው። ቤተ መቅደስ ማለት ደግሞ እያንዳንዱ ሰው ቤተ መቅደስ ነው። እኔ ቤተ መቅደስ ነኝ፣ ዳኒ ቤተ መቅደስ ነው፣ ቤካ ቤተ መቅደስ ነው። ዳጊ ጴንጤ ሆኖ አይደል ጌታን ተቀብሏል። ዳጊ ቤተ መቅደስ ነው። ታች ያሉት ክርስቲያኖች ኮሜንት የሚጽፉት ቤተ መቅደስ ናቸው። እግዚአብሔር እያንዳንዳችን ውስጥ ስላለ ማለት ነው። ሁሉም ጌታን የተቀበለ ሰው ሁሉ የእግዚአብሔር መንፈስ በሱ ውስጥ ይኖራል። አየህ አሁን ለምሳሌ አንደኛ ቆሮንቶስ መጽሐፍ ምዕራፍ 3 ላይ ሲናገር የእግዚአብሔር ቃል ላንብብልህ። አንደኛ ቆሮንቶስ 3 ቁጥር 16 ሲናገር የእግዚአብሔር ቤተ መቅደስ እንደሆናችሁ የእግዚአብሔር መንፈስ እንዲኖርባችሁ አታውቁም? ምን ይላል? እያንዳንዱ ሰው ጌታን ሲቀበል የእግዚአብሔር መንፈስ ማደሪያ ነው የሚሆነው።
እኔ ውስጥ አለ እግዚአብሔር መንፈስ፣ ቤካ ውስጥ አለ፣ ዳኒ ውስጥ አለ፣ ዳጊ ውስጥ አለ፣ መዳን በእምነት ብቻ ታች ኮሜንት ላይ ያለው ልጅ እሱ ውስጥ አለ፣ ማርቲ፣ ሁላችን ውስጥ የእግዚአብሔር መንፈስ አለ። ሁላችንም የእግዚአብሔር ቤተ መቅደስ ነን ማለት ነው። ይህ እግዚአብሔር ቤተ መቅደስ የሆነው ደግሞ ህዝብ በአንድ ላይ ቤተ ክርስቲያን ይባላል። ጉባኤ ማለት ነው፣ ለእግዚአብሔር የተለየ ህዝብ ማለት ነው። አሁን ተረዳኸኝ እንዴ ጴጥሮስ? እኮ ልዩነት እኮ የለውም። ታራ እያልከኝ ያለው እኮ ልዩነት አለው እያልከኝ ነው እንጂ ግግም ብለህ ግን ቤተ መቅደስና ቤተ ክርስቲያን ልዩነት የለውም። እዚህ ጋር እንደምታወራው ከሆነ ማለት ነው። ልክ ነህ። አንተ ልክ ነህ። እኔ ተሳስቻለሁ። እንግዲህ ነገርኩህ። እኔ ትክክል ወይም ደግሞ ሁለቱ ይለያዩዋሉ ምናምን የምትለኝ ከሆነ አስረዳኝ። ቤተ መቅደስ እንደዚህ ይለያያል፣ ቤተ ክርስቲያን ደግሞ ይሄ ነው ይለያያል የሚል ጥቅስ አስረዳኝ። እኔ እስከማውቀው ድረስ ቤተ መቅደስ የሚባለው አንድ ብቻ ሰው ሳይሆን ቤተ መቅደስ ማለት የተቀደሰ ነው። የተቀደሰ ማለት ደግሞ ምንድን ነው? ቤተ ክርስቲያን ነው። ቤተ ክርስቲያን ደግሞ የክርስቶስ ማደሪያ ነው። ቤተ መቅደስም የክርስቶስ ማደሪያ ነው ነው በቃ። ልክ ነህ። ትክክል ነህ። እሺ ምንድን ነው ቀጣይ? የእኔ ጥያቄ ልጠይቅህና ማስወጣት ትችላለህ። እኔን ልጠይቀኝ አታውቅም አልመለስክም እያልከኝ ትክክል አይደለም እያልከኝ ለምን ጠይቀኛለህ? አይ ሁሉም ነገር ላይ እኮ ሰው ፍጹም ላይሆን ይችላል። የምታውቀው አለ፣ እኔም አላውቀው ይኖራል። በዛ ሳቢያ የምንተጋገዝ ብዬ ነው። ሁላችንም ለወንጌል አይደለም የምንሮጠው። ጠይቀኝ። የእምነት ላይ እምነት ሁለት አይነት እምነት አለ ወይስ እምነት አንድ ብቻ ነው? እኔ ግራ ገባኝ። ለምሳሌ እምነት ቢኖራችሁ ይህንን ተራራ ተነቅለህ ሂድ ብትሉት ይሆንላችኋል ይላል። የሰናፍጭ ቅንጣት ታክል እንኳን እምነት ቢኖራችሁ ይላል። እና ወንጌል ለምሳሌ እንደዚህ አይነት እምነት ያለው ሰው የለም። እና እንደዚህ አይነት እምነት ነው የሚያስፈልገው ወይስ እንዲህ ነው? እምነት ሲባል ምንድን ነው? ወይስ እኛ የሰናፍጭ ቅንጣት ታክል እንኳን እምነት የለንም? ምን ማለት ነው? እስኪ አስረዳኝ። እሱ አልገባኝም ጥያቄ። ሁለት አይነት እምነት ታዲያ ምን ማለት ነው? አልገባኝም። ምን አይነት ነው? ምንድነው ጥያቄ? ሁለት አይነት እምነት ማለት አልገባኝም። አሁን ለምሳሌ አንተ ታምናለህ አይደለ? በእግዚአብሔር ሙሉ እምነት አለ። በእግዚአብሔር ፍጹም ታምናለህ። ያ እምነት አለ። ያ እምነት እና ደግሞ በእምነት የምታደርጋቸው ነገሮች አሉ። ፍጹም እምነት ካለ ተራራውን ተነቀል ሂድ ብትለው ተነቅሎ ይሄዳል አይደለ? አንተ አሁን እንደዛ ማድረግ ስልጣን የለህም። አሁን ላድርግ ብትል አታደርግም። አንተ ግን ፍጹም እምነት አለኝ አልክ። እንደዛም እኔውን ፍጹም እምነት አለኝ ልልም እችላለሁ፣ ግን እንደዛ የሚያደርግ ኃይል የለኝም። እንዴት ሊሆን ይችላሉ? እምነት ግን ካለ ይሆናል አለ። ምን ማለት ነው? ሁለቱ የመጀመሪያው ስህተት ማድረግ አትችልም አልከኝ እኔን እና እኔም ኃይል የለኝም አልክ። የመጀመሪያው ስህተት እሱ ላይ ነው። ስህተት እሱ ነው። በቃ ስህተት እሱ ነው። ሲጀምር እምነት ምን አልከኝ? እሺ እየሰማሁ ነው። እሺ ሲጀምር እምነት ያለው ሰው ያደርጋል አይደለም የሚለው ቃሉ። ያመነው አምላክ ያደርጋል ነው ሐሳቡ። እሱ ነው። የኔ እምነት ሳይሆን የሚያደርገው ያመንኩት አምላክ ነው የሚያደርገው። እኛ ክርስቲያኖች ነን እኮ በእጃችን ላይ ሰዎች እየተፈወሱ ነው። በእጅ ሽባ እየተተረተረ ነው። ማድረግ ማለት እኮ ይሄ ነው እኮ። ግን እኛ አይደለን የምናደርገው። ያመን የተከተልነው እግዚአብሔር ነው የሚያደርገው። አንድ የመጽሐፍ ቅዱስ ብቻ ሐሳብ ልንገርህ፣ ምናልባት ከተረዳኸው ማለት ነው። የእስራኤል ሕዝብ ወደ ከነዓን ሊገባ ሲል የከነዓን ምድር እንዲሰልሉ ሙሴ 12 ሰዎችን ከ12ቱም ዘር መረጠና ወደ ከነዓን ላከ። እሺ ከነዓንን ሰልለው እንዲመጡ ማለት ነው። ከዛ 12ቱም ሄዱና ሰልለው መጡ፣ ሪፖርት አቀረቡ ለእስራኤል ሕዝብ ማለት ነው። 10 ሰዎች እንደዚህ ያሉ ተመልከት። ከ12ቱ መካከል የሰለልናት ምድር እጅግ የምታስፈራ ሰውን የምትባላ ምድር ናት፣ እግዚአብሔር ወደዚህ አምጥቶን ሊያስጨርሰን ነው ብለው ሪፖርት አቀረቡ። ከዛ ህዝቡ አለቀሰ፣ እሪ ያሉ ህዝቡ ጮሁ። ከግብፅ ያወጣን እግዚአብሔር እዚህ ምድረ በዳ ላይ ሊያስጨርሰን ነው ብሎ ህዝቡ ጮኸ። ሁለቱ ደግሞ ካሌብና ኢያሱ እንደዚህ ብሎ ተናገሩ፣
የሰለልናት ምድር እጅግ በጣም መልካም ናት። እዛ ያሉ ሰዎች አቅማቸው ተዳክሟል፣ እግዚአብሔር ከኛ ጋር ነው አሉ። በእነዚህ ሰዎች መካከል ያለው ልዩነት ምንድን ነው? 10 ሰዎች ራሳቸውን በነዛ ሰዎች ፊት ነው ያቆሙት። ራሳቸውን በነዛ ሰዎች ፊት ሲያቆሙ እነዛ ሰዎች ግዙፍ ናቸው፣ ኔፍሊሞች ናቸው በዛ ከተማ ያሉት፣ ደነገጡ። እኛ በእነሱ አይነት ስንታይ እንዳንበጣ ነበርን አሉ። ሁለቱ ሰዎችስ ካሌብና ኢያሱስ በነዛ ሰዎች ፊት እግዚአብሔርን ነው ያቆሙት። የልዩነቱ ይሄ ነው። በእግዚአብሔር ላይ ያለ እምነት ማለት ይሄ ነው። እኛ በነገሮች ፊት ብናቆም፣ በተራራ ፊት ማቆም፣ በበሽተኛ ፊት ማቆም፣ ምንም ነህ በቃ ምንም ነህ። የተከተልከው እግዚአብሔር ግን ካቆምከው ከፊት ያለው ነገር በቃ ይናዳል ማለት እኮ ነው ሐሳብ። እግዚአብሔርን የተከተልከውን እግዚአብሔርን ስታምነው እግዚአብሔር ያደርጋል። እግዚአብሔር ይችላል ስትል እግዚአብሔር የሚችለው አምላክ ያደርጋል ነው። እንደውም እዛ ክፍል ላይ ምን ይላል? የእስራኤል ሕዝብ እስከ መቼ ድረስ ይንቀኛል አለ። እግዚአብሔር ነው እንደዚህ የተናገረው። ዘኍልቍ መጽሐፍ ምዕራፍ 14 ቁጥር 12 ላይ አንብቦ። እሺ እስከ መቼ ይንቀኛል? ይህን ሁሉ ተአምራት አሳይቼው፣ ባህር ከፍዬ አሻግሬው፣ በምድረ በዳ መግቤው እስከ መቼ ይንቀኛል? እዚህ ምድር እንደማስገባው ወደ ከናን እንደማስገባው እንዴት ሳያምንብኝ ቀረ አለ እግዚአብሔር። እግዚአብሔር ላይ ያለን እምነት ማለት ነው። እግዚአብሔር ያደርጋል፣ እግዚአብሔር ይችላል ብለን በልባችን ላይ የተፈጠረው እምነት ማለት ነው። ስለ እምነት ሲወራ የሰናፍጭ ቅንጣት ታክል እምነትም ሲልም ጌታ ይሄን እኮ እያለ ነው። ጥቅሱን ላንብብልህ ምን ማለት እንደሆነ መረዳት ስለሚያስፈልግ ማርቆስ ወንጌል መጽሐፍ ምዕራፍ 11 ከቁጥር 20 ጀምሮ ላንብብልህ። ማለዳም ሲያልፉ በለሲቱ ከስሯ ደርቃ አዩአት። ጴጥሮስም ትዝ ብሎት መምህር ሆይ እነሆ የረገምካት በለስ ደርቃለች አለው። ኢየሱስም መልሶ እንዲህ አላቸው፣ በእግዚአብሔር እመኑ። እውነት እውነት እላችኋለሁ ማንም ያለው ነገር እንዲደረግለት ቢያምን በልቡ ሳይጠራጠር ይህን ተራራ ተነቅለ ወደ ባህር ተወርወር ቢል ይሆንለታል። ስለዚህ እላችኋለሁ የጸለያችሁትን የለመናችሁትን ሁሉ እንዳገኛችሁት እመኑ ይሆንላችኋል። ስትለምን፣ ስትጸልይ፣ ስትጠይቅ እግዚአብሔርን እግዚአብሔር እንዳደረገው በልብ ውስጥ እምነት ከተፈጠረ እግዚአብሔር ያደርገዋል ነው። ብዙዎቻችን ግን ስንጸልይም ስንጠይቅም እግዚአብሔርን ከመደረጉ በፊት አይደለም እንደተደረገልን ምናምነው፣ እግዚአብሔር ሲያደርግልን ነው አደረገልን ብለን ምናምነው። ይሄ ደግሞ እምነት አይባልም። ሲሆንማ እምነት ሊሆን አይችልም። ኦልሬዲ እውነት ሆኗል፣ ተገልጧል። ተራራው ተነቅሎ ሲሄድ ካየቅ እምነት አይደለም፣ ሆነ በቃ ኦልሬዲ እውነት ሆነ ማለት ነው። ከመሆኑ በፊት እግዚአብሔር ያደርገዋል ብለ ወይ አድርጎታል ብለ ስታምን እሱ እምነት ነው። ይሄ ልባችሁ ውስጥ ይፈጠር ነው እያለን ያለው ስለ እምነት ማለት ነው። ሁሉም ሰው ደግሞ ልብ ውስጥ እንደዚህ አይነት እምነት ላይፈጠር ይችላል። ከምትጠራጠር ከሆነ እግዚአብሔርን እኮ ታምነዋለህ እኮ፣ በልብ ውስጥ ግን ላይሆን ይችላል የሚል ጥርጣሬ ካለክ ያዕቆብ መጽሐፍ ምዕራፍ 1 ላይ እንደሚናገረው ይሄን ጥቅስ ላንብብልና ከዛ እንስማክ። ያዕቆብ 1 ላይ እንደሚናገረው ከቁጥር 6 ጀምሮ ነገር ግን ማንም ሳይጠራጠር ይላል። አየህ፣ ልብ ውስጥ ፍራቻ ካለ ጥርጣሬ ካለ ጌታን እኮ ተከትለከዋል እኮ ላይሆን ይችላል የምትል ከሆነ ነገር ግን ማንም ሳይጠራጠር በእምነት ይለምን። የሚጠራጠር ሰው በንፋስ የተገፋ የተነቃነቀ የባህር ማዕበል ይመስላል። ሁለት ሐሳብ ላለው በመንገዱም ሁሉ ለሚወላውል ለዚያ ሰው ከጌታ ዘንድ አንዳች እንዲያገኝ አይምሰለው ይላል። የምትጠራጠር ከሆነ እግዚአብሔርን እንደተጠራጠርከው ገብቶሃል። እግዚአብሔር ኃያል ነው ሁሉን ቻይ ነው ብለህ ካመንክ በኋላ ላያደርግ ይችላል ካልክ እግዚአብሔርን እንደተጠራጠርከው ከጌታ ዘንድ ምንም አያገኝም ብሎ ይናገራል። መልሼ ልኮነ ዲሜጥሮስ ገባኝ። ስለዚህ ሐዋርያትም እምነት ጨምርልን ሲባል ስለዚህ ልበ ሙሉ ሆነ እምነት አለኝ በቃ ሙሉ እምነት አለኝ ማለትም አትችልም ማለት ነው። ማለት ልብ የሚጠራጠር አይነት ከሆነ እምነትህ የጎደለ ነው ማለት ነው አይደለ? እንግዲህ አንተ በተረዳው መልኩ ነው የሚሆነው ማለት ነው። እሺ ለምሳሌ ደግሞ አንደኛ ቆሮንቶስ ምዕራፍ 12 ከቁጥር 9 ላይ ለእያንዳንዱ በዚያው መንፈስ እምነት፣ ለአንዱ ደግሞ የመፈወስ ስጦታ፣ ለአንዱም ታምራትን ማድረግ ይላል እንደዚህ። ስለዚህ እምነትም የሚታደል ነው ማለት ነው። እንደ ጸጋ ነው ለሁሉም የሚኖራል። እሱ ደግሞ ስለ ጸጋ ነው የሚያወራው፣ የአገልግሎት እምነት ነው። እሱ ደግሞ ለአንዳንዱ የመፈወስ ለአንዳንዱ ደግሞ እምነት፣ እሱ ለክርስቲያኖች የሚሰጥ ነው። በክርስቶስ ኢየሱስ ላመኑ ለአገልግሎት የሚሰጥ ከእግዚአብሔር ዘንድ የሚሰጥ ጸጋ ነው። እሱን ደግሞ የሚያወራው አይገናኝም ማለት ነው። ሁለቱ ሀሳብ የተለያየ ነው። እሱ ደግሞ ስለዚህ ሁለት አይነት እምነት ነው ያለው ማለት ነው።
እንግዲህ በደንብ ነው የመለስኩልህ አይደል? በደንብ መልሼልሃለሁ ብዬ አምናለሁ። የምንሰማው ቃል ይኸውልህ፣ የምንሰማው ቃል ልባችን ውስጥ የሚፈጥረው እምነት አለ። ደግሞ እግዚአብሔር ደግሞ እምነት ሁለት አይነት ሶስት አይነት ሊባል አይችልም በጭራሽ። እምነት እምነት ነው። እግዚአብሔር ደግሞ ለአገልግሎቱ ደግሞ የሚሰጠን የጸጋ ይሄ አንደኛ ቆሮንቶስ መጽሐፍ ምዕራፍ 12 ላይ ያለው ደግሞ ለአገልግሎት የሚሰጥ ነው። እግዚአብሔር ለወደደው ማለት ነው። ለአንዳንዱ የመፈወስ ጸጋ ሊሰጥ ይችላል። ይሄ ደግሞ ለአገልግሎት የሆነ ነው ማለት ነው። ደግሞ ክርስቲያኖች ደግሞ የሚሰሙት ቃል ደግሞ በውስጣቸው የሚፈጥረው እምነት አለ። ስለዚህ አንድ ሰው ለምሳሌ ሙሉ ለሙሉ አመነ የሚባለው ታዲያ ምን ሲሆን ነው? ምን ለማድረግ አምኗል የሚባለው ወይም ደግሞ ድኗል፣ በቃ ሙሉ በሙሉ ማመን አይገናኝም። አለበት። አሁን ያወራነው ነገር ፍጹም የሆነ ድን አሁን ያወራነው ነገር ስለ ከመዳን ጋር የሚገናኝ አይደለም። ምን ሆነ ነው እንዴ? ስለ መዳን አይደለም እያወራን ያለ ነው። የጠየቀኝም ስለ መዳን አይደለም። አይገናኝም። ኮንሰፕቱ አይገናኝም እኮ ግራ ገብቶኝ እኮ ነው። እምነት አንድ ከሆነ እምነት እኔ እኮ ጥያቄ እየጠየቅኩ ነው። እምነት አንድ ከሆነ እዚህ ጋ ልዩ ልዩ ነው ይላል። የተለየ ነው ጸጋ፣ ለእያንዳንዱ እምነት የተሰጠው አለ፣ ለእያንዳንዱ ደግሞ ሌላ ጸጋዎች ይለያያሉ ይላል። ደግሞ እዛ ጋ ምን ይላል? የስናፍጭ ቅንጣት ታክል ማለት በጣም ትንሽ እንኳን እምነት ቢኖር በእግዚአብሔር ብትተማመኑ ተራራ ታንቀሳቅሳላችሁ ይላል። አብዛኛው ሰው ደግሞ መዳን በእምነት ብቻ ነው ይላል አይደለ? ወይም ደግሞ ስንድንስ አምነ ኦኬ ማመን አለብን። ስንድንስ ፍጹም የሆነ እምነት ያስፈልገናል ማለት ነው ወይ? ፍጹም የሆነ እምነት ካስፈለገን ደግሞ ያ ፍጹም የሆነ እምነት ላይ ከደረስን ድነናል ማለት ነው ወይ? ወይም ደግሞ ተራራን ማንቀሳቀስም እንችላለን ነው ወይ? ስለዚህ በፍጹም ድነት ውስጥ ነው ወይ ምንድነው የሚለው ግራ ስለገባኝ። እሺ እንግዲህ የመጨረሻ ላይ መልስልህ። የመጨረሻ ይሁን ይሄ ሶስቱ የምታነሳቸው ነገሮች የተለያዩ ናቸው አልኩ። የሰናፍጭ ቅንጣት ታክል እምነት ቢኖራችሁ የሚለው ለጸለይከው ነገር ስለሚሆንልህ ነው። በህይወት ላይ ስለሚሆንልህ እኮ ነው። በጣም በግልጽ እየነገርኩ ያለሁት። ለምሳሌ አንተ ትዳር ጠይቀ ሊሆን ይችላል። አሁን ስለ እምነት ስለ መዳን ነው እያወራ ያለሁት። ከእግዚአብሔር ዘንድ ትዳርም ጠይቀ ሊሆን ይችላል። እግዚአብሔር ትዳር እንደሚሰጥ አምነ ከጸሎት ስትነሳ እግዚአብሔር ያደርግልሃል ነው። አሁን ስለ መዳን ነው። እምነት እኮ ነው፣ ግን ራሱ እምነት ነው። ስለ እምነት ነው እያወራን ያለነው፣ ግን ስለ መዳን አይደለም። በህይወት ላይ ስለሚገጥሙ ተግዳሮቶች፣ በሽታ ታመህ ሊሆን ይችላል። አንተ ለምሳሌ እግዚአብሔር ይፈውሰኛል ብለህ በእግዚአብሔር ስታምን እና እንደፈወሰክ ስታምን ከእግዚአብሔር ዘንድ እንደተቀበልክ ፈውሱን ስታምን እግዚአብሔር ይፈውሰሃል ነው። አሁን ስለ መዳን እያወራሁ ነው አይደለም። አንድ ላይ የምናደበላልቃቸው ከሆነ ልክ አይሆንም። እግዚአብሔር እንደሚፈውስ ስታምን በሽታ ተይዘ HIV አንድ ሰው ተይዞ እግዚአብሔር ፈውሶኛል ነፃ ሁኛለሁ ብለህ ኮንፌስ የምታረግ ከሆነ እግዚአብሔር እንደሚችል ነፃ እንደሚያወጣ ካመንክ እግዚአብሔር ይፈውስሃል ነው። የሰናፍጭ ቅንጣት ታክል እምነት ቢኖራችሁ የሚለው ይሄን ነው። መደበላለቅ የለብንም ማለት ነው ሐሳቦቹ። አንደኛ ቆሮንቶስ ላይ ደግሞ እየጠቀስክ ያለው ምዕራፍ 12 ላይ ደግሞ እግዚአብሔር ለወደደው እምነትን ይሰጣል ጸጋ ስለሆነ፣ ለአንዳንዱ መፈወስን ይሰጣል። ይሄ ስለመዳን ነው አይደለም። ይሄም ስለመዳን አይደለም። የዳኑ ሰዎች ስለሚያገለግሉት አገልግሎት ነው እያወራ ያለው። ይሄም ስለመዳን አይደለም። እያንዳንዱን እንደ ክፍሉ ካልተረዳ ነው ትክክል አይሆንም። ስለመዳን ካወራን ግን የሚያድነው ማን ነው? ምን አይነት እምነት ነው ደግሞ የሚያድነው? ኢየሱስ ክርስቶስ ስለኔ ኃጢአት ሞቷል። አየህ፣ ይሄኛው እምነት ነው የሚያድነው። እነዚህ መለየት ያስፈልጋል። ኢየሱስ ክርስቶስ ስለኔ ኃጢአት ሞቷል፣ ደግሞም እኔን ስለማጽደቅ ተነስቷል፣ ሊወስደኝ ይመጣል። ከክርስቶስ ኢየሱስ ውጪ ለኔ ኃጢአት በዚህ ዓለም ላይ በዚህ ምድር ላይ እኔም ብሆን ወደ እግዚአብሔር መንግስት ሊያገባኝ አይችልም የሚለው እምነት ነው የሚያድነው። ይሄን መለየት ነው የሚያስፈልገው ማለት ነው። ምናልባት መልሼ ልህ ከሆነ ዲሜጥሮስ፣ ስለዚህ ሶስቱንም እምነት ከሌለኝ ክርስቲያን ልባል እችላለሁ ወይስ ችግር የለውም? በቃ ልክ ነህ አንተ። አባባሌ ገብተዋል። ለምሳሌ ወንጌል ላይ በኢየሱስ ብታምኑ አጋንንትንም ታስወጣላችሁ ይላል አይደለ? አጋንንትን አሁን ማስወጣት የማልችል ከሆነ በኢየሱስ አላመንኩም ማለት ነው ወይ? ነው እኮ እኔ እኮ አባባሌ ገባህ? እምነት ወደ ሌላ ሐሳብ ሄድክ። አዎ አንተ አጋንንትን ማታወጣ ከሆነ ክርስቲያን አይደለም። ሲጀምር ለሆኑ ሰዎች የተሰጠ አይደለም አጋንንትን
ማባረር የልጅነት ስልጣን ነው። አጋንንትን ማስወጣት ለቄሶች ምናምን የተሰጠ አይደለም። እኛም ቤት ከሆነ ደግሞ ለሆኑ ለነቢያት ምናምን የተሰጠ አይደለም። ለፓስተሮች ብቻ የተሰጠ አይደለም። የልጅነት ስልጣን ነው። እኔም አጋንንትን ሁሉም ሰው አስወጣለሁ፣ ይችላል ዳንም ማለት ያስወጣል፣ ነው። ቤካም ያስወጣል። ክርስቲያን የሆነ ሁሉ የእግዚአብሔር ይኸውልህ ስለ አስቄዋ ልጆች ታውቃለህ? ስለ አስቄዋ ልጆች የምታውቅ ከሆነ ጳውሎስ በኢየሱስ ስም እያለ አጋንንትን ሲያስወጣ ተመለከቱና የአስቄዋ ልጆች ሄዱና እነሱም በኢየሱስ ስም አሉ። ከዛ አጋንንቱ አነቃቸው፣ ያዛቸው፣ ከዛ ደበደባቸው፣ አቆሰላቸው ይላል። ከዛ በረታባቸው ይላል። ከዛስ ጳውሎስን አውቀዋለሁ አለ። አጋንንቱ ነው እንደዚህ የሚለው ይኸውልህ። ኢየሱስንም አውቀዋለሁ እናንተ እነማን ናችሁ አላቸው። ጳውሎስን አውቀዋለሁ ሲል ምን እያለ ነው? እሱ አዲስ ፍጥረት ነው፣ ዳግም የተወለደ ሰው ነው ጳውሎስ። በኢየሱስ ሲል ሰማይ ተከፍቶለታል። ኢየሱስ ሲል ስሙ በእርሱ ላይ ይሰራል። ኢየሱስንም አውቀዋለሁ እሱ የእግዚአብሔር ልጅ ነው። እናንተ እነማን ናችሁ? ሰው ዋናው ጉዳይ ምንድነው? በክርስቶስ ኢየሱስ አምነ አዲስ ፍጥረት መሆን ነው። ኢየሱስ የሚለው ስም በአንተ እንዲሰራ በቃ ይሄ የልጅነት ስልጣን ነው ማለት ነው። እሺ ግን እሺ ብቻ ተወዛግቤያለሁ። ሌላም ጥሩ ጥያቄ ነው። መጠየቅ ይችላል? እሱ ነው የሚፈልገው። ዳኒ ያለክ ብሩኬ አለው አለው አለው። እሺ እሺ ለምን ነው አንተ ብሩኬ አለው በክርስቶስ አምነህ ለምን ነው የማታመልጠው? ዲሜጥሮስ ለምንድን ነው በክርስቶስ አምነህ ማታመልጠው? ከሞት ስፍራ ማትወጣው? በክርስቶስ ማምናለሁ። አይ አታምነው። በክርስቶስ አምናለሁ፣ እንደሞተልኝ እንዳዳነኝ አምናለሁ አምናለሁ። ወንድሜ አታምነው? እንዴት? እሺ እንደማታምን ላሳይክ። አሁን አንተ ብርሃን ነህ ወይስ ጨለማ ነህ? አንተ ራስህን ነው የጠየቁህ። በክርስቶስ ኢየሱስ የዓለም ሁሉ ሕዝብ በሙሉ ብርሃን ነው በክርስቶስ ኢየሱስ። እኔ ስለ አንተ ነው የጠየቁህ። አንተ ብርሃን ነህ ወይስ ጨለማ ነህ ነው ጥያቄ። እኔ በክርስቶስ ከሆነ ብርሃን ነኝ፣ በራሴ ስራ ከሆነ ግን ጨለማ ነኝ። እኔ ስለ አንተ ማንነት ነው። አሁን አንተ ብርሃን ሆነሃል ራስህ። በምን? በስራዬ? እኔ አሁን በስራ ምናምን አይደለም እኮ ብርሃን ነህ ወይ አንተ ራስህ ብርሃን ሆነሃል ወይ ነው ጥያቄ። ለምሳሌ አስረዳ። እናትህ ለምሳሌ ወለደችህ፣ ከዛ ወለደችህ፣ እናትህ ነች። እሷ ልጄ ነህ ብላ ታስባለች። አንተ ለእሷ ልጇ ነህ አይነት ጥያቄ እኮ ነው የምትጠይቀኝ። አንተ ለእሷ የምን ግዴታን ተወጥተሃል ወይ ማለት ነው? የልጅነት ግዴታን ተወጥተሃል ወይ ነው። እንደዚህ አይነት ጥያቄ ነው የምትጠይቀኝ። የልጅነት ግዴታዬን ለጌታ አልተወጣሁም፣ ግን ጌታ ግን ብርሃን አድርጎ ነበረ። እኔ ግን ያንን ብርሃን ምን አላልኩም፣ አላስጠበቅኩትም። ስለዚህ በራሴ ነው። እኔ ይኸውልህ አሁን ቤካ ብርሃን ነህ እንዴ? በደንብ ነው። በቃ እንዴት ክርስቲያን በኢየሱስ ስም እንዴት እንደምናምር በጌታ በኢየሱስ ስም እንዴት እንደምናምር ምን አይነት ተረጋጋ። ለምሳሌ ጨለማ እንደሆነ ላሳይ ይችላለሁ። አንድ ሰው ለምሳሌ በዝሙት ዓለም የሚኖር ከሆነ አሁን ለምሳሌ አንተ ለምሳሌ በዝሙት ዓለም የምትኖር ከሆነ የስጋን ስራ የምታደርግ ከሆነ የስጋን ስራ የምትሰራ ከሆነ ብርሃን በአንተ ቢኖርም ግን ጨለማን እያመጣህ ነው በአንተ ላይ ማለት ነው። ብርሃኑ ያለው እኔ ስለ እኔ ትጠይቀኛለህ ዲሜጥሮስ። አንተ እያልክ ከምታወራ እኔም ትጠይቀኛለህ። ራሴን አትጠይቀኝ፣ ራሳችን ትጠይቀናለህ። አሁን ግን ስለ አንተ ነገር አንተ ብርሃን ነህ ወይስ አይደለህም? በክርስቶስ ብርሃን ነኝ እኮ አልኩህ። በክርስቶስ አሁን ብርሃን ነህ አንተ። በክርስቶስ አሁን ብርሃን ነህ። ተክለ ሃይማኖት ብርሃን አይደለም ማለት ነው ለአንተ? ለምንድን ነው የማይሆነው? ተክለ ሃይማኖት ብርሃን ከሆነማ ጨለማ ነህ ማለት እኮ ነው። ብርሃን የሚያስፈልገው ነገር እኮ ጨለማ ነው። ተክለ ሃይማኖት ብርሃኔ ነው ካልክ እኮ ጨለማ ነኝ እያልክ ነው እኮ።
ብርሃን ከሆንክማ አንተም ብርሃን ነህ፣ ተክለ ሃይማኖትም ብርሃን ነው ማለት እኮ ነው። ገብቶሃል አይደል? ሁለት ባትሪ ከያዝክ እኮ አንዱ ባትሪ ለአንዱ ባትሪ ብርሃን ሊሆን አይችልም። ሁለቱም ባትሪዎች ለጨለማ ነው የሚያበሩት፣ ጨለማ ስፍራ ላይ ነው የሚያበሩት። ብርሃን ነኝ ካልክ ተክለ ሃይማኖት ብርሃኔ ነው እያልክ አይደለም። ማርያም ብርሃኔ ናት አትልም። ጳውሎስ ብርሃኔ ነው አትልም ማለት እኮ ነው። አሁን ብርሃን አይደለም ጨለማ ነህ ወይስ ብርሃን ነህ? ብርሃን የምንላቸው ከምን አንጻር ነው የሚለው ነው እኮ እንጂ እኮ አሁን እኔ ብርሃን ከምንም አንጻር ይሁን እሱ መጣለን። አሁን ብርሃን ነህ ወይስ ጨለማ ነህ አንተ? ይሄ መልስ መጀመሪያ። በክርስቶስ ከሆነ ብርሃን ነኝ አልኩ። አንተ ብርሃን ከሆንክ በጨለማው ላይ ታበራለህ ማለት ነው አይደል? አረ የክርስቶስ ብርሃን በእኔ ላይ ያበራው ነው። የክርስቶስ ብርሃን በእኔ ላይ አብርቷል። ስለዚህ እኔ ብርሃን ነኝ። የክርስቶስ ብርሃን ነው በእኔ ላይ ያበራው። በጨለማው ላይ ታበራለህ ማለት ነው። እኔ ግን አላበራም በጨለማው ላይ። ለምን? ለዚህ ነው ህይወት የላቸውም የምንለው። አሁን እንድናገር ፍቀድልኝ ጌታ ለምሳሌ እንድናገር ፍቀድልኝ። የክርስትናን ትምህርት በደንብ ስሙ። እናንተ የዓለም ብርሃን ናችሁ ተባሉ። የምን ብርሃን ናችሁ? የዓለም ብርሃን ናችሁ። ዓለም ማለት ሙት ማለት እኮ ነው። የጨለማው ብርሃን ናችሁ የተባሉት እንጂ ለአካሉ ብርሃን ናችሁ አልተባሉ። አካሉማ ራሱ ብርሃን ነው። እስኪ ኤፌሶን መጽሐፍ ምዕራፍ 5 ቁጥር 8ን ፖስት አድርጉልኝ በኢየሱስ። ኤፌሶን 5:8ን ፖስት አድርጉልኝ። በቃ ክርስትና ማለት ይሄ ነው። የሆነ ቪዲዮ ዳኒ ፖስት አድርጎ ነበር። ተክለ ሃይማኖት ብርሃኔ ነው፣ ጊዮርጊስ ብርሃኔ ነው ማለት እንችላለን እያለ ዘበነ ማለት ነው። አንተማ ትላለካው በሙታን ስለሆንክ ሙት ስለሆንክ ነው። አዘበነማ ይላል ሙት ነው፣ በጨለማ ያለ ሰው ነው። ኤፌሶን 5:8 ፖስት አድርጉልኝ። እናንተ የዓለም ብርሃን ናችሁ አላቸው ሐዋርያቱን ጌታ። የምን ብርሃን ናችሁ? የዓለም በዓለም ላይ ሂዳችሁ ወንጌልን የምትናገሩ ብርሃን የሆናችሁ በጨለማ አንዴ እስከጨርስ ድረስ መስማት አለብን። አሁን እኛ ብርሃን ነን። ጊዮርጊስ ልማ ተዋላቆ ጳውሎስ ለኔ ብርሃኔ አይደለም። እኔና ጳውሎስ ሁለታችንም ብርሃን ነን። ጳውሎስ በነበረበት ዘመን በጨለማ ላይ ያበራ የነበረ፣ አሁን እኔ ደግሞ ጌታ በሰጠኝ እድል ጨለማው ላይ የማበራ ብርሃን ነኝ። ቤካ እግዚአብሔር በሰጠው እድል ጨለማው ላይ የሚያበራ ዳኒ፣ እዚህ ውስጥ ያላችሁ ክርስቲያን ወንድምቶች ኤፌሶን 5:8 እስኪ ፖስት አድርጉልኝ። ኤፌሶን 5:8 እንደሚለው ቀድሞ ጨለማ ነበራችሁና። መቼ? ቀድሞ በዚህ ዓለም ገዢ በነበረው ቁጥጥር ስር በነበራችሁ ሰዓት ምን ነበራችሁ? ጨለማ ነበራችሁና። አሁን ግን በጌታ ምንድናችሁ? ብርሃን ናችሁ። አይገርምም? እንደዚህ ነው ቃሉ የሚለው። አሁን ምንድናችሁ? በጌታ እናንተ ብርሃን ናችሁ። ራሳችሁ ብርሃን ሆናችኋል። በጨለማው ላይ የምታበሩ ማለት ነው። ይሄ ነው ክርስትና። ቤካ ብርሃን ነህ? ኦፍ ኮርስ። አሁን እንዴት አይደለው ማለት ይሄ በቃ ክርስትና እንደዚህ ነው። አሁን ብርሃን ናችሁ እናንተ። አስቀድሞ የዚህ ዓለም ገዢ ሲገዛችሁ በነበረ ሰዓት፣ የቁጣ ልጅ በነበራችሁ ሰዓት ጨለማ ነበራችሁ። ምን ነበር ህይወታችሁ? የተገለጠ ህይወት አልነበረም። ምን ነበር ህይወታችሁ? አመጽ ነበር። አሁንስ በጌታ ብርሃን ናችሁ። እኔ ተክለ ሃይማኖት ብርሃኔ ነው አለልም ማለት ነው። ተክለ ሃይማኖት ደግሞ አላውቀውም ጭራሽ። ጳውሎስ ብርሃኔ ነው አለልም። እኔና ጳውሎስ በክርስቶስ ኢየሱስ ብርሃን ነን። ጳውሎስ በዓለም ላይ ሲያበራ ነበር። አሁንስ እኛ ክርስቲያኖች በዓለም ላይ እናበራለን። በዓለም ላይ እናበራለን። ክርስትና ማለት ይሄ ነው። ለዛ ነው ጌታን ተቀበል የምልህ። የድፍረት መንፈስ ነው የሚኖር ዲሜጥሮስ። ጌታን የተቀበለ ሰው የዘላለም ህይወት አለ እንዴ? በሚገባ አሁን ብርሃን በሚገባ የእግዚአብሔር ልጅ ነህ በሚገባ የዘላለም ህይወት አለ በሚገባ የእግዚአብሔር መንግስት በእግዚአብሔር መንግስት ውስጥ ነው ያለው። አዎ በሚገባ መንግስት ሰማይ ገብታል። አዎ በሚገባ። ክርስቲያን እንደዚህ ነው የሚናገር። የምንቀበለው መንፈስ በእግዚአብሔር ፊት ድፍረት እንዲኖረን አድርጎናል። የተቀበልነው መንፈስ ማለት ነውና ለዛ ነው ጌታን ተቀበል ያልኩህ። እና እድልን ተጠቀም፣ ተባረክ። ቅዱስ መሆኑንም ጠይቆ በዛውም ቅዱስ ነው ምንድን ነው እሱ? የዝጋ በዙ ማለት ነው። እሺ ለምሳሌ ማቴዎስ ወንጌል ምዕራፍ 6 ከቁጥር ሰምተከዋል? ቤካ ይጠይቀህን 23 ላይ ማለት ነው። ሰምተከዋል? አልሰማኸኝም? ድምጽ አይሰማም? እሺ ምንድን ነው የጠየቀኝ? አንተ ቅዱስ ነህ ወይ ብሎ ጠይቆ ነበር። በጌታ እኮ ቅዱስ ነኝ አልኩ። እኔ ግን አሁን ለምሳሌ በጌታ ቅዱስ ሆኜ በራሴማ
በራስህማ የምትሆነው በስራ ነው። በጌታ አንዴ አሁን በራስ ለምሳሌ ንገርልህ፣ እኮ አንድ በራስ ምሳሌ ምንድን ልስጥህ። ነህ? በራስ ምንድን ነህ ነው ታዲያ? በራሴማ ገና የለ። አሁን ለምሳሌ ድህነት በአንዴ አይደለም፣ ወይም ደግሞ ቅድስና እኮ በአንዴ በራስ አይደለም። ምንድን ነህ? አሁን እሱን ንገረኝ። በራስ በጌታ ቅዱስ ነህ። በራሴማ የለ ወደ ጽድቅ መንገድ ወደ ጽድቅ ለመሄድ ወይም ደግሞ ከክፋት ስራ ለመራቅ እየሞከርኩ ነው፣ ወይም ደግሞ እየጣርኩ ነው፣ እየወደኩ እየተነሳው ነው በራሴ። ቅዱስ ነህ በራስህ ክርስቶስ ወይስ ግን አንድ ኃጢአተኛ ያጽድቀኛል። ነህ? በራሴ ግን ማለት ነው በራሴ እየወደኩ እየተነሳው ያለው ምንድነኝ? ምንድነው የሚባለው? እየወደቅክ እየተነሳ ያለ ቅዱስ ነህ ወይስ እየወደቅክ እየተነሳ ያለ ኃጢአተኛ ነህ? በቃ እየወደኩ እየተነሳው ያለው በእግዚአብሔር ግን የጸደቅኩ ሰው ነኝ ነው። በእግዚአብሔር የጸደቅኩ ሰው ነኝ። በራስህ ጻድቅ አይደለም። በራስህ የዚህ ዓለም ገዢ የሆነው የሚቆጣጠርህ፣ በክርስቶስ ደግሞ ጻድቅ አይደለም። ኖ የዛለም አይደለም። እንደውም ስለ ኃጢአት ካወራንማ እንደዛ ነው። ግን አሁን ለምሳሌ ልንገርህ፣ አንድ ምሳሌ ልስጥህ። ይሄንን ጨርሰውና ትሰጠኛለህ ምሳሌ። በራስህ የዚህ ዓለም ገዢ ይቆጣጠርሃል፣ በጌታ ደግሞ ጻድቅ ነህ። እንደዛ ማለት አይደለም። ልንገርህ፣ ለምሳሌ ቆጣሪ አለ አይደለ? ቆጣሪ አንዴ ታበራለህ። ከዛ በኋላ ቤትህ ወይ አልጋ ክፍል ሊሆን ይችላል። መብራት የማታበራ ከሆነ መብራቱን የማታበራ ኦን ኦፍ የማታደርገው ከሆነ ያ ቆጣሪ ምን አይልልህም፣ የበራው ለሁሉም የበራው ቆጣሪ አንተ ጋር አይመጣም ማለት ነው። ለምን? አንተ ጋር ያለውን መብራት አላበራኸውም ማለት ነው። ክርስቶስ አንዴ አጽድቆኛል። ልክ እንደ ቆጣሪ ሁሉንም ሰው አጽድቋል። ወይም ደግሞ ምንድነው የጽድቅን በር ከፍቷል። በቃ ያ ማለት ተዘግቶ የነበረውን ገነት ምን ብሎታል? ከፍቶታል። አንተ ከዛ ያንን ተቀብለህ አምነህ በንጹህ ህይወት ማትኖር ከሆነ ገና አላበራኸውም ማለት ነው አምፖሉን። ወይም ደግሞ እየወደክ እንትን እያልክ በኃጢአት ብቻ የምትኖር ከሆነ ያንን መብራት በርቶልሃል፣ ግን አላበራኸውም፣ አንተ ጋር አላመጣኸውም። ለምን? ያ በጌታ ያመነ ሰው ወይም ደግሞ በጌታ የሚኖር ሰው ምንድነው ከኃጢአት የነፃ መሆን አለበት፣ ወይም ከኃጢአት ምን የጸዳ መሆን አለበት። ለክርስቶስ ኃጢአት አይመቸውምና ማለት ነው። እንደዛ ነው። እኔ ድህነት በአንድ ጊዜ አይደለም፣ ወይም ጽድቅ በአንድ ጊዜ አይደለም ብዬ አምናለሁ። አንድኛለሁ፣ እየዳንኩ ነው፣ እድናለሁ፣ ወይም ጸድቄያለሁ፣ እየጸደቅኩ ነው፣ እጸድቃለሁ በሚል ነው ማስበው ማለት ነው። እሺ በቃ መልሰልኛል። በጣም ጥሩ ነው የመለስከው፣ ተባረክ። አሁን አንተ መብራቱን ያጠፋ ብርሃን ነህ ማለት ነው። አሁን እንደመለስልኝ መብራቱን ያላበራ ብርሃን ነህ፣ ወይ ደግሞ ቆጣሪ የተገጠመልህ ከዛ ስዊቹ ደግሞ ኦፍ የሆነ ሰው ነህ ማለት ነው። በአሁን በምሳሌ መሰረት አይደል? በምሳሌው ከሆነ አንዳንዴ ኦን አንዳንዴ ኦፍ እያረኩት ነው። አንዳንዴ ኦፍ ትሆናለህ፣ አንዳንዴ ኦን ትሆናለህ። ኦፍ ስትሆን የዚህ ዓለም ገዢ ይቆጣጠራል፣ ኦን ስትሆን ደግሞ ጌታ ይቆጣጠራል አይደል? የዛ ዓለም ገዢ ማን ነው የሚቆጣጠረኝ? ሰይጣን፣ አጋንንት ነው የዚህ ዓለም ገዢ። ኦፍ ስትሆን ኃጢአት አይደለም የምድር ገዢ ኃጢአት ስለ ኃጢአት ከሆነ ኃጢአት ደግሞ ያጋንንት ነው። አንደኛ ዮሐንስ መልእክት ምዕራፍ 3 ቁጥር 8 ላይ ኃጢአት ከዲያብሎስ እንደሆነ ይናገራል። ኦፍ ስትሆን የዚህ ዓለም ገዢ ይቆጣጠራል፣ ኦን ስትሆን ደግሞ ጌታ ይቆጣጠራል አይደል? ቆጣሪው ሲጠፋ ደግሞ ኤልፓ ነው የሚቆጣጠር ማለት ነው። ቆጣሪው ሲሆን ደግሞ ማለት ነው። ለዛ ይኸውልህ ቁም ነገር ነው የምነግርህ፣ የምሬን ነው የምልህ። ግን እኮ እኔ የኔ ድክመት ነው እንጂ ማለት ነው የኔ ድክመት ነው እንጂ ሁልጊዜ እኮ ኦን መሆን እችል ነበረ። አችልም። በቃ አሁን ምን መሰለህ፣ ስማኝ፣ ስለ ዘላለም ስታወራ የአንተ ማንነት መግባት የለበትም በጭራሽ ማለት ነው። ስለ ዘላለም ህይወት ሲወራ አንተ የዘላለም ህይወት ጉዳይ ውስጥ እጅ መግባት የለበትም በጭራሽ መግባት የለበትም። ለዛ ነው ትልቅ ችግር የተፈጠረው። አንተ ቅድም ጻድቅ ነህ ወይ ስልክ በክርስቶስ አዎ፣
በራሴ ከሆነ አይ ልክ እንደዛ ይመልስ ነበር የምትመልሰው። ቅድስና ከኛ አንጻር ከሆነ ማንም ሰው እዚህ ምድር ላይ ማንም ስልክ ማርያምን ጨምሮ ነው እሺ ብለ እነ ጳውሎስን ጨምሮ ማንም ሰው በእግዚአብሔር ፊት የመቆም አቅም የለውም። ደካሞች ነን ሰው በባህሪው ማለት ነው። ምንም እንደው ትምክተኛ ሰው ብታገኝ በቃ እኔ አልወድቅም የሚል ሰው ብታገኝ እንኳን ውሸታም ነው እሱ። ሰው በባህሪው በቃ ይስታል። በእግዚአብሔር ፊት ንጹህ መሆን የሚችል ሰው የለም በዚህ ምድር ላይ ማለት ነው። እንደው በጣም የተለየ ህይወት ቢኖረው እንደው የሚታትር የሚጸልይ ምናምን አይነት ሰው እንኳን ብታይ ማለት ነው በሐሳቡ ይስታል እኮ በሐሳቡ ይወድቃል። በሐሳብ ሳትክ ማለት ደግሞ ኮኔክት አድርገሃል ማለት ነው። ለዛ እኮ ነው ያየ የተመኘ ጌታ ሲል ምንመለከተው። ታዲያ የሰው ልጅ በእግዚአብሔር ፊት ንጹህ መሆን ካልቻለ እንዴት ነው ንጹህ የምንሆነው ካልከኝ በክርስቶስ ኢየሱስ ነው። በቃ ስለ ጽድቅ ስናወራ የኛ አቅም አይደለም። እኛማ ብንችል ኖሮ ጌታ እኮ አይሰቀልም። ስላልቻለ ነው ጌታ ይሞተልን። የኛ አቅም ስላልሆነ ነው ጌታ የተሰቀለልን። ኢየሱስ ክርስቶስ ነው መታያችን፣ ውበታችን ኢየሱስ ነው። በእግዚአብሔር ፊት እግዚአብሔር ልጆች የሚለን ማለት ነው እኛን አይቶን አይደለም። ዲሜጥሮስ አንድ ነገር ላሳይ እንደው ከተረዳከኝ ማለት ነው። ሰውነትህ ላይ ጠባሳ አለ፣ የሆነ ቦታ ጠባሳ አለ ሰውነት ላይ አለ አይደል? እሺ ለምሳሌ ልብስ ስትለብስ ጠባሳክ ይታያል? አይታይም። ራቁትህን ብትሆንስ? ይታያል። እሺ የኛ ነውራችን ያልታየው ለምን መሰለህ? የጽድቅ ልብስ ኢየሱስ ክርስቶስን ስለለበስን ነው። እግዚአብሔር እኛን ሲያየን ልጆች የሚለን ክርስቶስን ለብሳችሁታል የሌለ መጽሐፍ። ራቁታችን ብንሆን ያለ ክርስቶስ ብንሆን ጠባሳችን ነው የሚታየው፣ ኃጢአታችን ነው የሚታየው። ለዛ በእግዚአብሔር ፊት መቆም አንችልም። ጠባሳችን ያልታየው ነውራችን ያልታየውስ ክርስቶስን ስለለበስን። ክርስቶስ ደግሞ ጻድቅ ነው፣ ነውር አልባ ነው፣ በእግዚአብሔር ፊት የሚያቆም ነው እና ክርስቶስን ለበስ ነው እና ጠባሳችን አልታየም፣ ነውራችን በእግዚአብሔር ፊት አልታየብንም። የጽድቅ ልብስ የሆነ ኢየሱስ ክርስቶስ ስለሚታይልን ማለት ነው። ለዛ ነው ጻድቅ ነን ስንል እኛ አንስትም ምንም አንወድቅም እያልን አይደለም። ዲሜጥሮስ እኛን እያስገባን አይደለም። በእኛ ላይ ክርስቶስ ኢየሱስ ታየልን እያለን ያለ ነው። ለዛ እኮ ነው ዘንጥፍ ጌጣችን የጽድቅ ልብሳችን ኢየሱስ ክርስቶስ ሁሌ የምናመሰግነው ሁሌም ጌታን የምንባርከው በቃ መቆሚያችን ስለሆነ ነው፣ መታያችን ስለሆነ ነው። በእግዚአብሔር ፊት እኮ ድፍረት አለን የሚለው መጽሐፍ ቅዱስ በክርስቶስ ስጋ በኩል ሲሆን ብቻ ነው እንጂ ስለኛ ካወራን በጣም በቃኛ በጣም በብዙ ምንስት ሰዎች ነን። ማንም ሰው እዚህ ምድር ላይ እንደው ኃጢአት ሰርቼ አላቅም ቢልቅ ውሸታም ነው። እሱ ሰውዬ ውሸታም ነው። እንደክማለን፣ እንወድቃለን። ግን በቃ ልጆቹ ኃጢአትን አታድርጉ ለተቀበልነው የእግዚአብሔር መንፈስ የሚስማማ ስላልሆነ ለተወለድንበት ዘር። ነገር ግን ኃጢአትን ብትሰሩ ብትወድቁ ስለምንደክም የወደቀ ዓለም ላይ ነው ምንኖረው። ዲሜጥሮስ ህሊናችንን መዋሸት መቻል የለብንም መቼም። እዚህ የወደቀ ዓለም ላይ እየኖርክ ኃጢአት አላደርግም አትልም። በአመፅ ግን አይኖርም ክርስቲያን፣ በአመፅ ውስጥ አይኖርም። አመፀኛ አይደለም ክርስቲያን። የተቀበለው መንፈስ ራሱ ስለሚያግዘው ጸጋው ራሱ ኃጢአትን ዓለማዊ ምኞትን እንድንክድ ስለሚያግዘን እዛው ውስጥ እንኳን እየኖርን ግን እንወድቃለን። እና ኃጢአትን አታድርጉ ይልና ማንም ኃጢአት ቢያደርግን ከአብ ዘንድ ጠበቃ አለን ይላል። ጠበቃ ማለት ምን ማለት ነው? ኢየሱስ ክርስቶስ ወክሎን ገብቷል ማለት እኮ ነው። መታያችን ነው። የቤተ ክርስቲያን ራስ ነው። እቺን ልበልና የፈለግከውን በል። ከዛ ስልክ መመለስ አለብኝ እየተደወለ በተደጋጋሚ። የቤተ ክርስቲያን ራስ ነው ክርስቶስ ሲል አንደኛ ቆሮንቶስ ላይ ጳውሎስ በጣም ትልቅ ሚስጥር ነው እየነገረን ያለው። አንተ ማንነት የሚለየው በምንድን ነው? ዲሜጥሮስ ነው ብዬ መናገር የምችለው በምንክ ነው? በእኔ በራሴ በመታወቂያ ሊሆን ይችላል። ለምሳሌ አንተ ጣትህ ተቆርጦ መሬት ላይ ቢጣል ዲሜጥሮስ ነው ይባላል? ጣትህ አይባልም። እሺ ሆድህ አካባቢ የሆነ ቦታ ላይ ቆርጬስ ደግሞ ቢጣል ተቆርጦ ቢጣል ዲሜጥሮስ ነው ይባላል? ሆድህ አይባልም በጭራሽ። ቀበሌ ሄደ መታወቂያ ልታወጣ ፎቶ ይዘና ብትባል እግርህን ነው ተነስተህ የምትሄደው? ኧረ አይደለም። እግርህን ተነስተህ ብትሄድ መታወቂያ እንዴ ዲሜጥሮስ ነው ተብሎ አይተሰጥህ ማለት ከአንገት በላይ ያለው ማለት ተነስተህ የምትሄደው ከአንገት በላይ የሆነው። መጽሐፍ ቅዱስ ሲናገር እናንተ ምንድናችሁ ይላል? የአካሉ ብልት ናችሁ ይላል። ብልት ማለት የሆነ ቦታ ነው የገባ ነው። እኛ ለምሳሌ ልክ ጣት አለ፣ እግር አለ፣ የሆነ ስፍራ አለ አይደል? አካላችን ላይ የአካሉ ብልት ናቸው። እኛ ገብተናል።
ራስስ ማን ነው ይላል? ክርስቶስ ኢየሱስ ነው ይላል። መልካችን ማለት እኮ ነው፣ መታወቂያችን ማለት እኮ ነው። ልክ አንተ መታወቂያ ስታወጣ ይሄ ከአንገት በላይ ያለው ስትነሳ ይሄ ዲሜጥሮስ ነው እንደሚባለው ሁላ የቤተ ክርስቲያን ራስ የኛ የዳን ነው ራሳችን ኢየሱስ ክርስቶስ ነው። መልካችን መታያችን። እኛ አንታይም በእግዚአብሔር ፊት። እኛስ ብልቱ ነን የገባን፣ በየስፍራው ላይ ገባን፣ በዚህ በአካሉ ላይ ገባን። እኛ እሱስ መታወቂያ መታያችን ነው። እና እግዚአብሔር ልጁን ነው የሚያየው በቤተ ክርስቲያን ላይ። የቤተ ክርስቲያን ራስ ልጁ ስለሆነ እግዚአብሔር የሚያየው ማንን ነው? ጌታን ነው የሚያየው። ጌታን ነው የሚያየው። ለዛ እኮ ነው በእግዚአብሔር ፊት ነውር አልባ የሆነችው ቤተክርስቲያን መልክ የሆነው ኢየሱስ ክርስቶስ ስለሚታየልን ነው። ድፍረት የሆነ ለዛ ነው። አየህ፣ በእግዚአብሔር ፊት ኢየሱስ እየታየልን ስላለ ማንን ነው የሚያየው? እግዚአብሔር ራስ የሆነውን ኢየሱስ ክርስቶስን። እኛስ ገብተናል ብልቱንን የሆነ ቦታ። ለዛ ነው ነውራችን ያልታየብን እንጂ ስለማንስት አይደለም። ክርስትና ክርስቶስ ላይ መደገፍ ነው። በቃ ክርስትና ማለት ሁሉ ነገር ያንተ ነው ኢየሱስ ማለት ነው። በቃ እኔ አቅም የለኝም፣ እኔ ደካማ ነኝ፣ አንተ ጉልበቴ ነህ፣ አንተ አቅሜ ነህ። ደምክ በእግዚአብሔር ፊት አቆሙኛል፣ በእግዚአብሔር ፊት ነውር አልባ አርጎኛል ደምክ። ይሄ ነው ክርስትና ማለት እና የቤተክርስቲያን ራስ የሆነው ኢየሱስ ክርስቶስ መታወቂያችን ነው ማለት ነው። መታወቂያችን ነው። ይሄን ነው እያወራን ያለ ነው። ስለ ጽድቅ ስናወራ እኛ ክርስቲያኖች። ተባረክ። እሺ፣ ስለሰማኝ እሺ፣ እግዚአብሔር ይስጥልኝ። ተባረክ። አንተም ግን አሁን ለምሳሌ ገላትያን ምዕራፍ 5 ከቁጥር 1 ላይ ስለ ስጋ ይዘረዝርና እነዚህን የሚያደርጉ የእግዚአብሔር መንግስት አይወርሱም ይላል። ስለ ስጋ ስራዎች ዘርዝሮ ማለት ነው። ስለዚህ የሰው ልጅ እነዚህን የሚያደርግ ከሆነ ምኑን ያጠዋል ማለት ነው? ድህነቱን ያጠዋል ማለት ነው። ስለዚህ ልክ ስራህም ያስፈልግሃል ማለት ነው ለመዳንህ። አሁን መዳን ኦኬ፣ ክርስቶስ አንድ ያድኖናል። አዎ ልክ ነው። ግን እኔ ያንን ድህነት በስራ ማልጠብቀው ከሆነ ልክ ነህ። በስራ ማንም ሰው ጻድቅ የለም። አዎ ጻድቅ የለም። ግን ንስሐ መግባት አለበት። ንስሐ እየገባ ስጋ ወደሙን እየተቀበለ ነው አይደለ? ያንን የክርስቶስን ድህነት እያስጠበቀ ይሄዳል በሚል ሀሳቤ ውስጥ መሆን አለበት እንጂ አሁን ወንጌል እኮ ከስራ የተለየ እምነት የሞተ ነው ይለናል። ስለዚህ መለየት፣ መናፍቅነት፣ ምቀኝነት፣ መግደልን የሚያደርግ ሰው መንግስተ ሰማያት አይገባም ማለት እኮ ነው። መንግስተ ሰማያት አይገባም። ያ ማለት መንግስተ ሰማያት አልገባም ማለት ድህነቱን አጥቶታል ማለት ነው። ወይም ደግሞ ያን ድህነት አላስጠበቀውም። ጌታ የሰጠውን ድህነት አስጠብቆ አልያዘውም ማለት ሊሆን አይችልም ወይ? እንደዛ አይደለም። ገላትያ መጽሐፍን ደግሞ መረዳት ያለብህ በዛ መንገድ አይደለም። ገላትያ 5 ምንድን ነው እያለ ያለው? ቁጥር 16። እሺ፣ ዋናው ነገር ቁጥር 16 ላይ ያለው ነገር ዋና ነገር ነው። ነገር ግን እላለሁ በመንፈስ ተመላለሱ፣ የስጋ ምኞት ከቶ አትፈጽሙ። መጽሐፍ ቅዱስ ከህግ በላይ ናችሁ ብሎ ይነግረናል አይደለ? ሰው ክርስቲያን በመንፈስ የሚመላለስ ነው። በምን የሚመላለስ ነው? በመንፈስ የሚመላለስ ነው። ስጋ በመንፈስ ላይ፣ መንፈስን በስጋ ላይ ይመካኛል። እነዚህም እርስ በርሳቸው ይቃወማሉ። ስለዚህ የምትወዱትን ልታደርጉ አትችሉም ይላል። ለምን? በመንፈስ ስለምትመላለሱ። አሁን የስጋ ስራ ስለሚያደርጉ ሰዎችና በመንፈስ ስለሚመላለሱ ሰዎች የሚናገር ነው። ቁጥር 21 ላይ ምናምን የሚናገረው በስጋ ስለሚመላለሱ ሰዎች ነው። የስጋ ምኞት ስለሚያደርጉ ሰዎች ነው። እነሱማ እኮ ስጋውያን ናቸው። ሲጀምርም ስጋውያን ናቸው። ስለኛ ግን ሲናገር ቁጥር 24 ላይ ምን ብሏል መሰለ? ቁጥር 24 የክርስቶስ ኢየሱስ የሆኑት ይላል። እስኪ ቁጥር 24ን ፖስት አድርጎልኝ። የክርስቶስ ኢየሱስ የሆኑት የስጋን ስራ የሚሰሩ አይደሉም። ምን የሚያደርጉ ምን አይነት ናቸው? የክርስቶስ ኢየሱስ የሆኑት ስጋን ከክፉ መሻቱ ጋር ከምኞቱ ጋር ሰቀሉ ነው የሚለው። የክርስቶስ የሆኑት የስጋን ስራ የሚያደርጉትማ የዚህ ዓለም እኮ የሆኑ ሰዎች ናቸው። በመንፈስ የሚመላለሱት ግን ምን አድርገዋል ማለት ነው? ልክ እንደነዛ ሰዎች በአመፅ የሚኖሩ ሰዎች አይደሉም። የስጋን ስራ እያደረጉ የሚኖሩ አይደሉም ነው እያለን ያለው። የክርስቶስ የሆኑት ምን አለ? ስጋን ከክፉ መሻቱና ከምኞቱ ጋር ሰቀሉ ይላል። ለምን? በመንፈስ የሆነ አገልግሎት፣ በመንፈስ የሆነ ምልልስ ስለሆነ። እዛው ላይ እኮ አስተውለው ከሆነ የመንፈስ ፍሬ ይላል። በመንፈስ የሚመላለሱ ሰዎች ፍቅር፣ ደስታ፣ ሰላም፣ ትዕግስት፣ ቸርነት፣ ንጽጽር ነው እየሰራ ያለው። የስጋ ምኞት የሚያደርጉ ሰዎች እና በመንፈስ የሚመላለሱ ሰዎች በምን እንደምታውቃቸው? የስጋ ስራ የሚሰሩ ሰዎች እነዛ ዝሙት፣ ርኩሰት ምናምን የሚያደርጉት የእግዚአብሔር መንግስት የሚወርሱ አይደሉም ማለት የሚወርሱ አይደሉም።
አሁን ትንሽ ከፍ አድርጌ ሀሳቡን ማላወራልክ ውስብስብ እንዳይሆን ነው። እግዚአብሔር መንግስት መግባትና የእግዚአብሔር መንግስት መውረስ ምናምን እያልኩ ባወራ ትንሽ ከፍ ይላል ሀሳቡ ማለት ነው። ስለዚህ በእግዚአብሔር የሚያምን ኦኬ የሚያምን አማኝ የሚባለው በራሱ ማመኑ ብቻ ሳይሆን ስራንም መስራት አለበት አማኝ ለመባል ማለት ነው። አይ አማኝ ለመባል ስራ አይሰራም። አማኝ ስለሆነ ነው ስራ ቢሰራ። ለመዳን አማኝ ማለት ስለሆነ ነው። ካልሰራስ አማኝ ሆኖ ካልሰራስ አማኝ ያልሆነ መስራት አይችልም፣ አለመስራት አይችልም። እሱ አማኝ እኮ ሆኖ ነው አለመስራት። ቅድም ጀምሮ ምን ኦኬ ብያለሁ? ስለዚህ አሁን አንድ ሰው ተሳስቶ ለምሳሌ ሰው ቢገድል እና ንስሐ ባይገባ ቢሞት የት ነው የሚሄደው ይሄ ሰውዬ? አንድ ሰው ተሳስቶ ሰው ሊገል ይችላል። ክርስቲያን ግን ሰው አይገልም። እኮ የምልህ ምን አልከኝ? ክርስቲያንም ቢሆን ወይም ደግሞ አንተ ለምሳሌ ሰው ተሳስተህ ብትገድል ከዛ ንስሐ አልገባህም፣ ከዛ በኋላ የት ነው የምትገባው? እኮ ነገርኩህ እኮ ክርስቲያን እኔ አሁን ክርስቲያን ኦርቶዶክሳውያን ሰው ሊገሉ ይችላሉ። ክርስቲያን ግን ሰው አይገልም አልኩህ። እኛ ሰው አንገልም፣ ክርስቲያን ሰው አይገልም። እሺ ሰው መግደልን ተው ወይም ዘፈን ብትዘፍን ተሳስተህ ለምን ማለት ነው። ዘፈን ብትዘፍን አንዘፍንም እኛ አንዘፍንም። ትዝም አይለንም እንኳን ልንዘፍን አይደለም ታክሲ ውስጥ እየሰማን እንኳን ወደ አይምሯችን አይመጣም። በጣም የሚገርመኝ ነገር እሱ ነው። በዓለም እያለን ስለዚህ በእውነት ነው የምልህ። ቆይ ስማኝ፣ የምሬ ነው ዲሜጥሮስ። በዓለም እያለን እንደዛ ስንዘፍነው አድገን ማለት ነው በጣም ነው እኔ ለአይምሮ የራሱ ሁሉ ይጠይቀዋል። በእውነት ታክሲ ላይ እየሄድን እየሰማ ነው እንሰማዋለን እኮ አንሰማማ አንልም። ወደ አይምሮአችን ገብቶ ግን ከኛ ጋር አይዋሃድም። እንኳን ልንዘፍነው አይገባም። በቃ እንሰማዋለን፣ ቃላቶቹ እንሰማለን፣ ግን ውስጥ እኔ በቃ እግዚአብሔር መንፈስ ማለት ይሄ እና እንዴት ነውር እኮ ነው። ኦኬ ስለዚህ የሚዘፍን ከሆነ ክርስቲያን አይደለም ማለት ነው። አይገባም እያልኩ እኮ ነው። ግን ምን መሰለ፣ ቅድም ጀምሮ እያልኩ ያሉት ምን መሰለ፣ ኃጢአትን መረዳት ያለብን እንዴት መሰለ፣ ኃጢአት መውደቅ አይደለም። መውደቅ ኃጢአት አይደለም እያልኩ አይደለም። ክርስቲያን ሊወድቅ ይችላል እያልኩ ነው ያለሁት። ክርስቲያን ሊወድቅ ይችላል፣ ሊስት ይችላል፣ ግን በአመፅ አይኖርም። ክርስቲያን አመፅንና መውደቅን መለየት ያስፈልጋል። አመፅ ማለት በኃጢአት መመላለስ ማለት ነው። ህይወቱ ማድረግ ኃጢአት ገብቶሃል ያልካለው ኃጢአትን ህይወቱ ያደረገ በኃጢአት የሚመላለስ ከሆነ እሱ ክርስቲያን አይደለም። እዚህ ያለ የሚቆጣጠረው ነው እያልኩ ነው። ክርስቲያን ደግሞ ቢወድቅ ይወድቃል። ክርስቲያን ትክክል ነው። ቢወድቅ በአብ ዘንድ ጠበቃ አለው። ቅድም እሱ ነው ነበር። ጠበቃ አለን በአብ ዘንድ ኢየሱስ ክርስቶስ። በመውደቃችን ለምሳሌ ወድቀን ንስሐ ሳንገባ ስለሞትን ሲኦል ምንገባ አይደለንም። እንደዛ አይደለም። ክርስትና እንደዛ ነው። በኃጢአት የሚመላለስ ሰው እሱ ክርስቲያን አይደለም ሲጀምር። በመውደቅ ግን ከሆነ ግን እንደ ክርስቲያን ይወድቃል። ግን ጠበቃ አለን እኛ በሰማይ ኢየሱስ ክርስቶስ። ጠበቃ ማለት አድቮኬት ማለት ነው ብያለሁ። አድቮኬት ማለት ነው። አድቮኬት ማለት ደግሞ በማንኛውም ፍርድ ቤት አንተን ወክሎ መቆም የሚችል ማለት ነው። ክርስቲያኖችን ወክሎ የገባ ጌታ አለን በሰማይ ማለት እኮ ነው። ወክሎን ገብቷል ኢየሱስ ክርስቶስ። የሚታየልን እሱ ነው። ቅድም በተደጋጋሚ ነገር ያለው እሱ ነው። የክርስቶስ ደም ኃጢአትን የሚከድን አይደለም፣ ለዘላለም ንጹህ የሚያደርግ ነው። ለዘላለም ንጹህ የሚያደርግ ነው። ሰው ዲሜጥሮስ ይሄ ነው። ማልጸድቅ ከሆነ ምን አስለፋኝ? ለምን በአምን ብቻ ምን ችግር አለ? አሁን ባልሰራስ? እንደዚያ ከሆነ እኮ እንደዚህ አይነት የሚል ሀሳብ ሊመጣ አይችልም። ለምን ይመጣል? ለምን ይመጣል? ቅድም ምን ብያለሁ መሰለህ? እንደዚህ አይነት ሀሳብ እንዳታስብ። ምን ብያለሁ? ባልሰራ ስትል በኃጢአት ብኖር እያልከኝ ነው ዲሜጥሮስ? በእምነት ብቻ ምጸድቅ ከሆነ ባልሰራ ስትለኝ በኃጢአት ውስጥ ብኖር እያልክ ነው? ባልሰራ ስትል የስጋ ስራ እየፈጸምኩ እምነት ብቻ ያድነኛል የሚል ከሆነ አልዳንክም ነው እያልክ። እንደዛ ከሆነ የዳንክ አይደለህም። ለምን እኮ ስለዚህ የዳነ ሰው የሚታወቀው በምንድን ነው ካልከኝ፣ በመልካም ህይወቱ ነው። በኃጢአት ውስጥ እየኖርክ ከሆነ ያ ይኸውልህ ቲቶ 2 ላይ ምን ይላል መሰለህ? የዳነ ሰው በምን ይታወቃል መሰለህ? ድኛለሁ ብለህ ኃጢአት ውስጥ እንደፈለግክ የምትሆን ከሆነማ የዳንክ ሰው አይደለህም። ሰዎችን ሁሉ የሚያድን የእግዚአብሔር ጸጋ ተገልጧል ይላል።
ይሄ እግዚአብሔር ጸጋ ከዛ ምን ያደርጋል? ይህም ጸጋ የቱ ያዳነ ጸጋ ኃጢአትንና ዓለማዊ ምኞትን ክደን የተባረከውን ተስፋችን ኢየሱስ ክርስቶስን የታላቁን የአምላካችን የመድኃኒታችን የኢየሱስ ክርስቶስን ክብር መገለጥ እየጠበቅን ራሳችን በመግዛት በጽድቅ እግዚአብሔርን በመምሰል በአሁኑ ዘመን እንድንኖር ያስተምረናል። አየህ፣ የዳነ ሰው እንደፈለገ የሚኖር አይደለም። የዳነ ሰው ያዳነው ጸጋ ራሱ ዓለማዊ ምኞትን ኃጢአትን እያስካደው ይሄዳል። በእግዚአብሔር ቤት ውስጥ እያደገ ይሄዳል። ለምሳሌ ልጅ ወለድክ አትመስለኝም፣ ትንሽ ነህ አንተ። ተወልደ አንድ ቀን እንደሆነህ ነው እንዴ አሁንም ያለው? አደግኩ አይደል? እያደግክ ነው ያለው። በእግዚአብሔር ቤት ውስጥም የተወለደ ሕፃን የሆነ አዲስ የዳነ ሰው ልክ እንደዛው አይደለም የሚቀረው። በእግዚአብሔር ቤት ውስጥ ያ ያዳነው ጸጋ እያሳደገው ከዓለም ይዞት የመጣውን ልምምድ ከህይወቱ ላይ እያራገፈ ሱሰኛ ሰው እኮ ወደ እግዚአብሔር መንግስት ሊመጣ ይችላል፣ ሊድን ይችላል በክርስቶስ ኢየሱስ። ሱሱን እኮ አልተወም እኮ ገና ዲሜጥሮስ። ይሄን ነገር በደንብ መረዳት ያስፈልጋል። ለምሳሌ ዛሬ ጌታን ተቀበለ፣ አንድ ይቅም የነበረ ያጨስ የነበረ ሰው ያን ጌታን ተቀበለ። ግን እያጨሰ እኮ ነው ጌታን የተቀበለው። ከዛ አልዳነም፣ ያ ሰውዬ በደንብ ድኗል። ከዛስ ያ የተቀበለው ጸጋ ግን ምን ያደርገዋል? ይዞት የመጣውን ልምምድ ሲጋራውን ያስጥለዋል፣ እየተጸየፈው ይሄዳል። ጫቱን ያስጥለዋል። ከዓለም ያመጣውን ነገር እየተወ ማንነቱ እየታደሰ ይሄዳል። የመጣው በህይወቱ ላይ ያለው ልምምድ የለመደው ነገር ሁሉ ለምንድን ነው እንደዛ የሚሆነው? የእግዚአብሔርን ቃል ያነባል፣ ውሎ ይቀየራል፣ ከቅዱሳን ጋር ይሆናል ውሎ። ከዛ ያ የነበረው ልምምድ ከህይወቱ እየተራገፈ ይሄዳል። ሲቅም ከማን ጋር ነው የሚሆነው? ከሆኑ ሰዎች ግሩፖች ጋር አይደለ? አብሮ ከሚቅማቸው ሰዎች ጋር ከሚያጨስ ሰዎች ጋር ይውላል። አሁንስ ውሎ የት ይሆናል? ከቅዱሳን ጋር ይሆናል። ምንድነው የሚያወሩት? የእግዚአብሔርን ቃል። ምንድነው ሰውየው የሚያነበው? ሮዛ የሚል መጽሐፍ አይደለም የሚያነበው። አየህ፣ የእግዚአብሔርን ቃል ነው የሚያነበው። የሚያነበው የእግዚአብሔር ቃል እሱን እየሰራው ይሄዳል። ሰው እየተለወጠ በእግዚአብሔር ቤት ውስጥ እያደገ ይሄዳል። ክርስቲያን በአመፅ ውስጥ እንዳይኖር የሚያደርገው ለዛ ነው። እሺ፣ ማንነቱ እየተቀየረ እያደገ እየታደሰ ስለሚሄድ ማለት ነው። ተረድተኝ ከሆነ ተባረክ። ከኃጢአት የራቀ ነው አልኩ። ስለዚህ ክርስቲያን መጀመሪያ ወደ ለመዳን ደግሞ ክርስቲያን መሆን አለብህ ነው አይደለ ኮንሴፕቱ። ስለዚህ እምነት ብቻ ነው የሚያድነኝ ከሚለው ሀሳብ ትንሽ የምትወጣ ይሆናል። ለምሳሌ አሁን በእኛም ቤተክርስቲያን አሁን ሰው የመጀመሪያው ድህነቱ ማመን አለበት። ከዛ በኋላ ካመነ በኋላ ያን እምነቱን አማኝ ለመባል አማኝ ነው ለማለት ስራውን መተግበር አለበት። ስለዚህ አሁን እየተገበረ ያለ ሰው ሲኦል አይገባም ማለት ነው። ያንን እየተገበረ ያለ ሰው ሲኦል አይገባም። በቃ ያንን እየፈጸመ ያለ ሰው ማለት ንጹህ ላይሆን ይችላል፣ ፐርፌክት ላይሆን ይችላል። ግን እግዚአብሔር የሚያየው በእኛ አሁን ሲያስተምሩ መምህራኖቻችን እግዚአብሔር የሚያየው ያንተን ጥረትህን ነው፣ መነሳት መውደቅህን ነው የሚያየው፣ ወደ እርሱ መምጣትህን ነው የሚያየው። ስለዚህ በቸርነቱ ምን ይልሃል? ያድንሃል። በቃ ስራ ፍጹም ባይሆን ግን እግዚአብሔር በቸርነቱ ያድንሃል የሚል ሀሳብ አለ። ምንድን ነው የሚያወራው ብሩኬ? ጥረትን ነው የሚያየው። ምንድን ነው አልገባም። አይ ምንድን ነው ድነት በጥረት ሆነ እንደ ነገር እኔ ትንሽ ግር ስለላይ ነው። እና ጥረትን ነው የሚያየው አለ። ምንድን ነው ምን ስታደርግ ነው ጥረትን? ለምሳሌ ቅድም ብሩኬ ነገራል ገላትያ ምዕራፍ 5 ላይ ብሩኬ ያለው ምን መሰለህ? ለምሳሌ ክርስቲያን አንድ ሰው ክርስቲያን ሲጀመር ከኃጢአት ስራ የራቀ ነው አለኝ። ከኃጢአት ስራ የራቀ ነው። አማኝ የሚባለው ከኃጢአት ስራ የራቀ ነው። ስለዚህ አንድ ሰው ለመዳን ከኃጢአት መራቅ አለበት ማለት ነው ክርስቲያን መሆን አለበት ማለት ነው አይደል? ከኃጢአት መራቅ አለበት። ወይም ደግሞ እምነት ብቻ ነው የሚያድነኝ ብሎ አስቦ ራሱ ስራን መፈጸም አለበት። ወይም ደግሞ በጽድቅ ስራ ውስጥ መሆን አለበት። አማኝ ነው ለመባል ያምናል ይሄ ሰውዬ ክርስቲያን ነው ለመባል። ክርስቲያን ካልሆነ ግን መንግስተ ሰማያት ሊገባ አይችልም ማለት ነው አይደል? ስለዚህ አሁን በእኛም ቤተክርስቲያን እንደዛ ነው እኮ፣ የተለየ ነገር እኮ የለውም። አሁን ሰው በእናንተ በእኛ ቤተክርስቲያን አይገናኝም። ሲጀመር ብሩኬ እኮ በደንብ አድርጎ ነገር። ለምሳሌ አንድ ሰው
በክርስቶስ ክርስቲያን ከሆነ በኋላ ቀድሞ ያደርገው የነበራቸው እነኛ ነገሮች በጠቅላላ አያደርጋቸውም ማለት አያደርጋቸውም። ለምሳሌ በቃ ለምሳሌ ገላትያ ምዕራፍ 5ን የስጋ ስራ ብሎ አቲም ቁጥር 19 ያለውን ሐሳብ ጠቀስክና እነዚህ ሲጀመር እኮ የሚያደርገው በጨለማ ውስጥ ያለ በክርስቶስ ያልዳነ ሰው ብቻ ነው የሚያደርገው እና ያ ነገር ሊገለጽበት አይችልም። ስፔሻሊ በክርስቶስ የሆነ ሰው ሁላችንም መጽሐፍ እንደሚል የክርስቶስ ኢየሱስ የሆኑቱ ነው የሚለው ስጋን ከክፉ መሻቱ ጋር ሰቀሉት ነው የሚለው። በቃ ሰው ሰቅለውታል። ስለዚህ አንድ ሰው በክርስቶስ አማኝ ነኝ ቢል ዋጋ የለውም። አማኝ ነኝ ብቻ ማለቱ ዋጋ የለውም። አማኝ ነኝ ማለቱ ብቻ ዋጋ የለውም። አሁን ከምትለው አንግል አይደለም የሚታየው የሚብራራው ብራዘርዬ። አሁን ለምሳሌ ቅድም ብሩክ ምን አለ? እኔም ሁላችንም እኮ እኛ ድሮ ዘፈን በጣም እንሰማለን። በጣም ነው ዘፈን የምንሰማው ኦርቶዶክስ በነበርንበት ጊዜ። ዘፈኑን መልሰን ደግሞ ምንድነው እንዘፍነዋለን። ከዛ ደግሞ በዘፈን እኮ የራስ ችግር እኮ ነው። ለምሳሌ ይሄ እኮ የራስ ችግር እኮ ነው። ለምሳሌ ኦኬ እንደውም እኮ አሁን አያጠብቀውም ብለህ ነው። እንደውም አሁን ለምሳሌ አሁን ለምሳሌ ንገርህ አንድ ጥያቄ ልጠይቅህ። አሁን ለምሳሌ አሁን ስራን የማይሰራ ሰው አይድንም ከሚለውና ስራን ብሰራም እምነትህ ነው የሚያድንህ፣ ግን ስራ መስራት አለብህ እንደ ክርስቲያን ከሚለው የትኛው ነው ዘፈን እንዳዘፍን በጣም በጥብቅ የሚከለክለው? አሁን እኔ አሁን ስራን ንጹህ ነው አሁን ብሏል። በእርግጥ ግን አሁን ይሄ ኦርቶዶክስ ዘፈን ትፈቅድ የትኛው ነው ምናምን ላልከው ነገር ፈጽሞ ምንም እንደ ጥያቄ የሚነሳ ነገር አይደለም። እያነሳም ያለው ሲጀመር እኛ በክርስቶስ ክርስቲያን የሆንን ክርስቲያኖች ደግሞ ስራ የምንሰራው ገባ እንደገና እንደ አዲስ ለመፈጠር አይደለም፣ ስለተፈጠርን ነው የምንሰራው። ኦኬ በክርስቶስ ደግሞ አይደለም፣ በክርስቶስ ስለሆነን የምንሰራው። ልዩነቱ እዚህ ጋር ነው። አንተ ቅድም ጥረት አድርግ። ለምሳሌ አሁን ልክ ነህ እኮ ለምሳሌ በብሉይ ኪዳን ስራን ብትሰራ ማለት ነው ኢየሱስ እኔ እኮ አሁን ሳልጨርስ አይደለም። ቆይ ብራዘር መሀል ላይ የገባ ታዲያ እንዳላወራ እንትን ቁርጥርጥርጥርጥ እያደረግብኝ ነውና ሀሳቤን በደንብ እንዳልሰራ በጣም እየቆራረጥኩ ነው ብራዘር። ይኸውልህ ምን አለ መሰለህ፣ ይኸውልህ ሮሜ ምዕራፍ 11 ቁጥር 6 ላይ በጸጋ ከሆነ ከስራ መሆኑ ቀርቷል፣ ያለዚያ ጸጋ መሆኑ ቀርቷል ነው። ስለዚህ የዳንከው በጸጋ ነው። በጸጋ ድኛለሁ ብለህ ካልክ ከስራ መሆኑ ያበቃል ማለት ነው። ብራዘር ይወጣ እኔ አሁን ስለ ዘፈን፣ ስለ መጠጥ፣ ስለ ጣዖት ማምለክ፣ ስለ ምንዝርና ምናምን እነኚህ የገላትያ ምዕራፍ 5 ቁጥር 19 ላይ የተጠቀሱት በጠቅላላ የስጋ ስራ ተብሎ የተዘረዘሩት በእኛ መካከል እኮ የለም። እነርሱን ነገር ሰቅለናቸዋል እኮ በቃ እኛ ለኃጢአት ሞተናል። ኦኬ ለኃጢአት ሞተናል። በክርስቶስ ለአዲስ ሕይወት ደግሞ ተነስተናል። አለቀ። ስለዚህ ሰው በክርስቶስ ከሆነ በኋላ የድሮ የአሮጌውን የላይፍ ስታይል አይከተልም፣ አዲሱን ነው የሚከተለው። ለምን ከተባለ ለኃጢአት የሞተ ለክርስቶስ በአዲስ ሕይወት ደግሞ የተነሳ ነው። ስጋንም ከክፉ መሻቱ ጋር የሰቀለ ሰው። እኛ የምንመላለሰው በመንፈስ ነው፣ ደግሞ የምንኖረው በመንፈስ ነው። አለቀ በቃ። ሶ እኛ ውስጥ የሚብራራው እኛ ውስጥ የሚታየው የመንፈስ ፍሬ ብቻ ነው። የስጋ ስራ ኔቨር ኤቨር በህይወታችን በጭራሽ። ሰው በኃጢአት አይደክምም ወይ? ሊደክም ይችላል፣ ግን በአመፅ ኃጢአትን ላይፍ ስታይሉ አድርጎ ሊኖር አይችልም። ማን? በክርስቶስ ክርስቲያን የሆነ ጴንጤው ማለት ነው ባጭር አማርኛ። ስለዚህ እኛ በጸጋ እንሄዳለን እንጂ በስራ አይደለም። ስለዚህ በስራችን እናጸድቃለን፣ በስራችን ምንድነው ደንታችን እናስቀጥላለን ብለን ካልን ከጸጋ መሆኑ ይቀራል ማለት ነው። ስለዚህ በራስ ጥረት ግረት ምናምን ነገር እግዚአብሔር ጥረትና ግረትን እያየ አሁን የጣረ ነው ቤካ፣ አሁን የጣረ ነው ብሩኬ፣ ጎበዝ በቃ እዚህ ጋር ደግሞ ይቀረዋል እያለ አይደለም እግዚአብሔር አምላክ። ኖ እግዚአብሔር አምላክ በልጁ በኩል የመጡትን ሁሉ በልጁ በኩል ሲያያቸው የጸደቁ ናቸው፣ ጥንቅቅ ብሎ ማለት ነው። እግዚአብሔር በልጁ በኩል ሲያያቸው የዳኑ ናቸው እንጂ ለመዳን እየተንደፋደፉ እንዳሉ የሚመለከታቸው አይደለም እግዚአብሔር አምላክ። ሁሉ በልጁ ስላለቀ ማለት ነው በመስቀል ላይ እና በስራ በጭራሽ ነው ማድነው። በስራ መግቢያ የሚሆነው በቃ ሲሆን ነው፣ ምንም ጥርጥር የለውም። እና ለዚህ ነው በስራ መሆኑ ቀርቷል
ምን በጸጋ ከሆነ ብሎ ሐዋርያ ጳውሎስ ሮሜ 11 ቁጥር 6 ላይ የተናገረው ማለት ነው። እና እኛ ጋር ሊነሳ የሚገባም ጥያቄ አይደለም። በነገራችን ላይ ለምሳሌ ዘፈን የሚሰማ አይባልም። ማን ነው ዘፈን የሚሰማው? እኛ ቤት ውስጥ ማንም የለም፣ ማንም የለም። ለምሳሌ ጣዖት ቢያመልክ አንድ ሰው ወደ እግዚአብሔር መንግስት ይገባል? የለማ። እኛ ቤት ማን ነው ጣዖት የሚያመልከው? የለማ። ለምሳሌ የሚሰክር ሰው መንግስተ ሰማያት ይገባል? ለምሳሌ እኛ ጋር የሚሰክር ሰው የለማ፣ የጠጣም ሰው የለማ። የሌለውን ነገር እንዴት ትጠይቃለህ? ያለውን እናንተ ጋር ያለውን ነገር እንዴት ነው ይሄ ነገር እንደዚህ ተደረገ፣ እንዴት ነው እኔ መንግስተ ሰማያት እገባለሁ ብዬ እርግጠኛ መሆኑ? ይሄ ነገር በቤተ ክርስቲያናችን ውስጥ እየሆነ እያየው ብለህ ራስን ነው ቼክ ልታደርግ የሚገባው ነው። ያ